በዚህ ዓለም ውስጥም የሰው ልጅ እንዳያያቸው፣ የሰው ልጅ እንዳይነቃ፣ የሰው ልጅ ወደ ራሱ እንዳይመለስ፣ የሰው ልጅ ወደ እግዚአብሔር እንዳይገናኝ፣ ንቃቱን ከፍ እንዳያደርግ፣ አይነ ልቦናውን እንዳይከፍት ምን ያደርጋል ማለት ነው? መጋረጃ ዘርግቷል ነው። መጋረጃ ዘርግቷል። አሁን ይህንን በቃ ሪል የሆነውን ነው የምነግራችሁ። ይሄ መጋረጃ እኛ አናየውም በአይናችን፣ በረቂቁ ዓለም ግን አለ ማለት ነው። ይህ መጋረጃ ምንነቱ ምንድን ነው ስንል አንደኛ እንግዲህ ምንድን ነው የሰው ልጅ አእምሮ ከመለኮታዊ እውነት እና ከእውነተኛው ማንነቱ ለይቶ የሚያስር ስውር የንዝረት ግንብ ነው። እንግዲህ ዓለም አሁን በተለይ ስርዓቱ እየሰራ ያለው በንዝረት ነው። ንዝረት ስንል ደግሞ አንድ ቀን እንመጣበታለን። ባይዘዌ ሰው በራሱ ንዝረት ራሱን መፈወስ እንደሚችል፣ ምክንያቱም የእግዚአብሔርን ኃይል በመጠቀም ጸሎት፣ ለምሳሌ ጸሎትን በመጠቀም ማለት የጸሎትን ንዝረት በመጠቀም ራሱን ማዳን ይችላል። ባይዘዌ እስከ 3 ሜትር የሚዘረጋ የብርሃን ኃይል መሳብ ይችላል፣ መገንባት ይችላል። ባይዘዌ በጸሎት እና በተለያዩ መንፈሳዊ ልምምዶች ማለት ነው። ስለዚህ ይሄ ነው አንዱ ማለት። ሌላኛው በቁሳዊ ዓለም ብቻ እንድናተኩር የሚያደርግ የመንፈሳዊ ዓለምን ብርሃን የሚጋርድ የድግግሞች መጋረጃ ነው። አሁን ይህ ንዝረት ማን ነው? መጋረጃ ማለት መጋረጃ የሜትሪክስ መጋረጃ ማለት ነው። አሁን ይህ ምንድን ነው? በስውሩ ዓለም እንግዲህ ይሄ ዲጂታሉ ዓለም ምንድን ሆኖ ነው የሚያገለግለው ማለት እንደ መጋረጃ ሆኖ ያገለግላል ማለት ነው። አሁን እዚህ ላይ የምታዩት እንግዲህ የሰው ልጅ ንቃተ ህሊና በዲጂታል ቁሳዊ ነገር ተጠፍኖ እንዲቀመጥ የሐሰት እውነታ ወይም ሳይሙሌሽን የሚባለው የሐሰት እውነታ እንዲከተል አድርጎ ያስቀምጠዋል ማለት ነው። ንቃተ ህሊናው በዲጂታል በቁሳዊ ፍላጎቶች ማለት ነው። አሁን ለምሳሌ በድሮ ጊዜ እንግዲህ ሰይጣን ደስ ተገልጦ በዋርካ በውሃ ተገልጦ እኔ ነኝ እያለ ያናገራቸው ነበር። አሁን ግን እንደዛ አይደለም። ኦልሬዲ ከ1771 ጀምሮ ምንድነው? ስውር ነው፣ ረቂቅ ነው። የተጸነሰበት በ1771 ለምሳሌ ኢንላይትመንት ወይም ኢሉሚናቲ የሚባሉት በአዳም ዋሻፕት በጀርመናዊ ራሽናል ቶትለኝ ብሎ በዛ በስውሩ ዓለም በረቂቅ የተጸነሰ ነው። ከዛ በኋላ ተወልዶ አሁን በስራ ላይ ከገባ ኦልሬዲ ብዙ አመት ሆኖታል ማለት ነው። ከአድዋ በፊት የነበረውን ከዛ ወደ ባቢሎን ወደ ኖህ ዘመን ወደዛ ስንሄድ መገለጫዎቹ ምንድን ናቸው? ግብረ ሰዶም፣ ጣዖት አምልኮ ምናምን ነበር። አንደኛ የዓለም ጦርነት፣ ሁለተኛ የዓለም ጦርነት እና አድዋ ላይ ስንመጣ ደግሞ ቦምብ ነው እዞ የመጣው። ቦምብ፣ ጥይት እና ሌሎች ነገሮች ነው እዞ የመጣው። ከዛ በኋላ ግን ድብቅ ነው የሆነው ስትራቴጂው ማለት ነው። ከዛ በኋላ ምንድነው? ድብቅ ሆኖ ራሱን ማሰልጠንና ሰው በማያየው መልኩ ይህንን መረብ ወይም ደግሞ ይህን መጋረጃ ዘርግቶ እንዲጓዝ ነው የተደረገው ማለት ነው። በአየር ላይ የተዘረጋና አጋንንታዊ አሰራሮች አሉት። ለምሳሌ አሁን የምናየው የምንኖርበት ዓለም ይህ ቁሳዊ ዓለም ብሎ ከፋፍሎታል። ለምሳሌ 3ኛው ልኬት፣ 4ኛው ልኬት፣ 5ኛው ልኬት፣ 6ኛው ልኬት እያለ ከፋፍሎታል ማለት ነው። አብዛኛው ሰው ያለው 3ኛው ልኬት ላይ ነው። 3ኛው ልኬት ማለት ደግሞ ምንድን ነው? ቁስና ጊዜ መወሰን ማለት ነው። ስለ ቁስና ስለ ጊዜ ብቻ ነው የሚያስበው። ጊዜ ማለት ደግሞ በ3 ነገር ከፍሎታል። 1 ትናንት፣ ዛሬ፣ ነገ ብሎ ማለት ነው። ጊዜ ግን በመለኮታዊ ቀመር ምንድን ነው? አሁን ነው፣ ዛሬ ነው። ዛሬን ነው የምናውቀው። መለኮታዊም የሚያውቀው ዛሬን ነው። የዕለት እንጀራችን ስጠን ተብሎ የሚጸለየውም ለዛ ነው። ስለዚህ እሱ ግን በትናንት እንድንጸጸት፣ በዛሬ ደግሞ ተስፋ እንድንቆርጥ ወይም ደግሞ በነገ ደግሞ ይበልጥ ተስፋ እንድንቆርጥ እንድንደነዝዝ አድርጎ ሊኒየር ታይም የሚባለውን ካዘጋጀ በኋላ እኛ መጋረጃውን በደንብ እንዳንቀድ ያደርጋል ማለት ነው። እነዚህን የዘረጉት ደግሞ እነዚህ ረቂቁ የአየር አጋንንት የሚባሉት ናቸው። 4D ላይ ወይም 4ኛው ልኬት ላይ ተቀምጠው ወደ ታች የሰው ልጅ በንቃት እንዳይነቃ የሚከታተሉ ናቸው ማለት ነው። ይህ መረብ ወይም አሁን የምናየውን ዓለም የዘረጉት ማለት ነው። ስለዚህ ይህ መጋረጃ ስንል እንግዲህ የሰው ልጅ እንደ ማሽን እንዲያስብና ከመለኮታዊ ያህዌ ወይም ደግሞ ከእግዚአብሔር እንዲቋረጥ የሚያደርግ ስውር መረብ ማለት ነው። ሰው እንግዲህ ምንድን ነው የሚታሰበው? ሳይበርግ ወይም ደግሞ ትራንስሂማኒዝም እንዲሆን፣ ሂማኖይድ እንዲሆን። ሂማን ፕላስኖይድ፣ ስልካችን አንድሮይድ ይላል አይደለም? አንድሮይድ ማለት ያው ሂማን ፕላስኖይድ፣ ሂማኖይድ ሰውና ማሽን ማለት ነው። ሰውና ማሽን እያደረገው ነው ከጊዜ ወደ ጊዜ ማለት ነው። እንግዲህ ይህንን አሁን ኦልሬዲ
ኦልሬዲ ደርሶበታል እኛን ማለት ነው። የሚጠቀመው አንድ አፕሮች አለ፣ የእንቁራሪት አፕሮች የሚለው ማለት ነው። የእንቁራሪት አፕሮች የሚል ይጠቀማል። የእንቁራሪት አፕሮች ማለት ምን ማለት ነው? እንቁራሪቷን ከፈላ ውሃ አይደለም የምትጥላት ነው። እንዴት ነው? መጀመሪያ ቀዝቃዛ ውሃ ላይ ትጥላት አለ። ከዛ በኋላ ቀዝቃዛውን ውሃ እሳት ታነደዋለ ከታች። ያን እያነደድክ ስትሄድ ውሃው ለብ እያለ ይሄዳል። ከዛ እየሞቀ ይሄዳል። ከዛ መጨረሻ ላይ መውጣት ማችልበት ደረጃ ላይ ያደርሳታል ማለት ነው። አሁን ይህንን እኛ ጋር በደንብ ሰርቷል፣ በደንብ አድርጎ ሰርቷል። ለምሳሌ እኔ ደስ ቴክኖሎጂን ወይም እድገትን እየናኩኝ አይደለም፣ ግን ደስ በዛ ሽፋን መጥቶ እንዴት አድርጎ የሰው ልጅ እየበላው እንደሆነ ለማሳየት ስለፈለኩ ነው። ስንነቃ ግን ደስ እንዴት መጠቀም እንዳለብንም በዛው ይገባናል ማለት ነው። እንግዲህ መጀመሪያ የሰው ልጅ ሬዲዮ ቁጭ ብሎ እንዲያዳምጥ ነው የተደረገው። ሬዲዮ እንዲያዳምጥ ተደረገ። ጀስት ልቦ ነው ወይም ጆሮ እንዲወሰድ ተደረገ። ከዛ በኋላ ቴሌቪዥን ነው የመጣው። ቴሌቪዥን ምን መጣ ማለት ነው? ድምፅ ፕላስ ቪዥዋላይዜሽን ወይም እይታ ማለት ነው። ያ እይታ ከመጣ በኋላ የሰው ልጅ እንግዲህ ምን ሆነ ማለት ነው? አይኑ ተወሰደ። ቪዥዋላይዙ ማየት የሚባለውን ነገር በዛ ምን ማድረግ ጀመረ? መሳብ ጀመረ ማለት ነው። ከዛ በኋላ ወደ የት ነው የሄደው? ወደ ስማርት ስልክ ነው የገባ ነው። ስማርት ስልክ ከዛ በፊት እነ 3G 1G 2G 3G ተብሎ ወደ ስማርት ስልክ ገባን ማለት ነው። በተለይ በጣም አደገኛ ያደረገው ስማርት ስልክ በሚባለው ሌቭል ላይ ስንገባ ነው። ምክንያቱም እዛ በኋላ ያለው የሰው ልጅ ምንድን ነው የሆነው? ብቸኛ ነው የሆነው፣ ኢንዲቪዥዋል ነው የሆነው። በቃ ወደ ስልኩ ነው የተጠጋው። ከዛ ፊልሞቹ መጡ። 1 ሰዓት ተኩል ቁጭ ብሎ የሚያየው የሰው ልጅ 40 80 120 ፔጅ አንድ ቁጭ ብሎ የሚያነብ 400 ፔጅ የሚያነብ የሰው ልጅ አሁን ተመልከቱ ወደ የት እንደመጣ ማለት ነው ትግስቱ። ከዛ በኋላ 4G ሲመጣ ምንድን ነው የመጣው? ኤአይ ወይም ሮቦቶች መንቀሳቀስ ጀመሩ ማለት ነው። ሮቦቶች የተንቀሳቀሱት 4G ከመጣ በኋላ ነው። ባይዘወይ ኢትዮጵያ ላይ ደስታ የምትባል ሮቦት ታስታውሱ ከሆነ 4G ላይ ላውንች ሲሆን ነው። 4G ላይ ሲመጣ ደግሞ እዛ በኋላ ለአውሬው እስትንፋስ ተሰጠው ወደሚለው የዮሐንስ ራእይ ላይ ስለምንመጣ ምን አደረገ ማለት ነው? ወደ አጭር ወሰደን። አጭር ማለት ሪሌይ ሾርት ቪዲዮ ወደሚባለው፣ ከዛ በኋላ ወደ ቲክቶክ ገባል። አሁን ጀስት በቃ እንቁራሪቷ እሳቱ ሙቆ ለመውጣትም ላለመውጣትም ያለችበት ሌብል ላይ ነው ያለ ነው። አሁን ኦልሬዲ የኤአይ ጄኔሬሽን ላይ ነው ያለ ነው። ኔክስት የሚመጣው ጀነራል ኤአይ ሱፕረም ኤአይ ብለው ጀስት የያዙት አለ ማለት ነው። ስለዚህ ምን ያህል እንዳመጡን ተመልከቱ። ይሄ ራሱ ምንድን ነው? መጋረጃ ነው ማለት ነው። የሰውን አንድ አይደለም ጀስት እያጫወቱ ቀስ እያደረጉ ነው ያመጡን ማለት ነው። ስለዚህ ይሄ መጋረጃ የሰው ልጅ ሊያውቀው አልቻለም ማለት ነው። ሌላኛው ፍርሃት፣ ጥላቻ፣ ጭንቀትን እንደ ምግብ በመጠቀም የሰው ልጅ ዙሪያ ላይ የሚገነባ የጨለማ ኃይል እየሰራ የመጣው ማለት ነው። ለምሳሌ የሰው ልጅ ሲፈራ፣ ጥላቻን ሲያመጥ፣ ሲጨንቀው ነፍሱ በራሷ የምታመነጨው ሉሽ አለ፣ ኃይል አለ ብለናል አይደለ? ይሄ አሁን በቅርብ የተገለጡ እውቀቶች ናቸው። አሁን የሰው ልጅ እንግዲህ ሲጨነቅ ሌላ ነፍሱ የምታመነጨው ሌላ የእነዚህ ይህን ስርዓት ወይም መጋረጃ የገነቡ አየር አጋንንቶቹ ወይም አርከኖች የሚባሉት የሚመገቡት ምግብ አለ። በሚገርም ሁኔታ ማለት ልክ እንደ ነዳጅ ይጠቀማሉ። ለዛ ነው እንግዲህ ፍርሃቱ፣ ጭንቀቱ፣ ዜናው ምናምን የሚወጠር ነው። ቴሌቪዥንም እንደከፈታችሁ ኦልሬዲ ጦርነቱ ነው የሚወራው፣ ሌላው ነገር ነው የሚወራው፣ ፍርሃቱ ነው። በዛ በኩል ነፍስ የምታመነጨው በረቂቁ ዓለም ሌላ ኢነርጂ አለ። ለምን ሰው ሲፈራ ሲጨንቀው እንደዛ ማለት ነው። ያንን ምግብ ሲወስዱና ከዛ በኋላ ራሳቸውን ያጠነክሩና መልሰው የሰው ልጅ ለማደንዘዝ ይጠቀሙበታል ማለት ነው። እንግዲህ መጋረጃውን ለመስራት ማለት ነው። ሌላኛው እውነተኛውን የብርሃን ዓለም ሰርዞ በዲጂታል ምስሎችና በሐሰት ትርክቶች የሚተካ የማታለያ መሳሪያ ማለት ነው። ለምሳሌ አሁን ባለፈውም ስናውረው ነበረ በቅርብ ማለት ነው። ዝም ብላችሁ እስኪ ሄዱ አሁን እንዲያው እንትኑን እናውራው፣ የድሮ መዝሙራትን እናውራ። መዝሙሮቹ ረጋ ያሉ ቀስ ያሉ ነበሩ ስታዳምጧቸው። ከዛም እስኪ ሙዚቃዎችን ተመልከቱ፣ የድሮ ሙዚቃዎችና የአሁኑ ሙዚቃዎችን ተመልከቱ። አሁን በዚህ ሰዓት ሙዚቃ በምናዳምጥበት በምናይበት ጊዜ እንኳን አእምሮ ጭንቅላታችን አብሮ ይሽከረከራል፣ አይናችን አብሮ ይሽከረከራል፣ ስሜታችን ሁሉ ይገለባበጣል እንዳለ እንደ ሙዚቃው ማለት ነው። ተመልከቱ። ምክንያቱም የድሮ ሙዚቃ እንኳን ቢያንስ ምንድን ነው ቀስ ያለ ነው፣ እየተረጋጋ ነው። አሁን ግን ምን ያህል ሙዚቃዎቹ እየተሽከረከሩ እኛ ሁሉ እንደሚያሽከረክሩ ተመልከቱ።
በተለይ ሙዚቃ የምታዩ ሰዎች ከሆነ ብዬ ነው። ወደ መዝሙሩም ስንመጣ የድሮ መዝሙሮች ረጋ ያሉ ናቸው። አሁንም ያ አይነት አባል የያዘ ሁኔታ አለ ማለት ነው ስትመለከቱ ማለት ነው። እድገቱ ምንድን ነው? መጋረጃውን ለማወፈርና ለማጠንከር እየሄደበት ያለው ረቂቅ መንገድ ዝም ብሎ አይደለም። ምክንያቱም ተመልክታችሁ ከሆነ አዳዲስ ኢኖቬሽን ወይም አዳዲስ ቴክኖሎጂዎች ሲሰሩ የሰው ልጅ ንቃተ ህሊና መሰረት ያደርጋሉ። የሰው ልጅ ንቃቱ ከፍ ሲል በዛው ልክ ደግሞ እሱን የሚያጠምድ ሌላ ቴክኖሎጂ ይሰራሉ ማለት ነው። ነገር ግን የሰው ልጅ ሲደነዝዝ ደግሞ ይበልጥ ደግሞ ማደንዘዣውን በዛው አብረው መርፌ ይሰራሉ ማለት ነው። ስለዚህ እነዚህ ምስሎችን ተመልክቷቸው፣ ዜናዎችን ተመልክቷቸው። እንግዲህ እዛ በኋላ ካየን በኋላ አይናችን ምን ያህል እንደሚፈዝ ተመልከቱ። ጭጋግ ይሰራል፣ በራሱ አይናችን ይፈዛል፣ ጭጋግ ይሰራል። ብሉ ላይት የሚባሉት አሁን የስልካችን፣ የቴሌቪዥኑ፣ የላፕቶፑ ብሉ ላይት በየሰከንዱ በጣም ብዙ ኤሌክትሮማግኔቲክ ብሉ ላይት ወደ ሰው ልጅ የነፍስ አይን ይረጫሉ። ተመልከቱ፣ በፍጥነት ማለት ነው፣ በሚሊየን። ያ ብሉ ላይት ወደ ሰው ልጅ አይን ሲገባ አይነ ልቦናውን ያደነዝዘዋል። ልቦናው የነፍስ አይኑን ያደነዝዘዋል። እንደ ጭቃ ወይም እንደ ጭጋግ ምን ያደርገዋል ማለት ይደፍነዋል ማለት ነው። በዛ መሀል እንግዲህ ይዋጥና ነፍስ በዛ ውስጥ የብርሃን ጋሻዋን ከማጠንከር ይልቅ በውስጥ ገብታ ጀስት ድንዛዜ፣ ጭንቀት ውስጥ ትገባለች ማለት ነው። መጋረጃው እንደዚህ ነው እየተሰራ ያለው ማለት ነው። በጥንታውያን መጽሐፍት ግርዶሽ ወይም ጽልመት ተብሎ የሚጠራና በዘመነው ንቃት የሚቀደድ ያ መጋረጃ ነው ማለት ነው። አሁን በተለይ በዚህ ሰዓት እንግዲህ መጋረጃውን መቅደድ የሚችል ነፍስ አለ፣ እየበዙ ነው። ይህንን እንግዲህ በጥንት ዘመን ምን ይባል ነበር? ጽልመት፣ ግርዶሽ ይባል ነበር ማለት ነው። ለምሳሌ ይህን ጠቅለል ስናደርገው ምን ብለን ልንረዳ እንችላለን? እንግዲህ ሲኒማ ቤት ሄዳችሁ ከሆነ እንግዲህ ሲኒማ ቤት ሄዳችሁ እንደሆነ ልክ ፊልሙ ሲጀምር ሙሉ እንትን ይላል ማለት ነው። መብራቱ ይጠፋል። ከዛ በኋላ የምናየው ቪዲዮ ኦልሬዲ እዛ ውስጥ ገብተን እዛ ዓለም ውስጥ የምንኖረው ቪርቹዋሊቲ ሜታቨርስ የሚባለውን አሁን ዴቨሎፕ እያደረጉ ያሉት ሲስተም ማለት ነው። እዛ ውስጥ ገብተን ግን እውነተኛውን ዓለም ከጀርባ እያለ ሰው ግን በስክሪኑ ላይ ያለውን ምስል ብቻ እውነት አድርጎ እንዲቀበል ያደርገዋል ማለት ነው። በድግግሞች ነው ባይዘው የሚሰራው፣ በድግግሞች በፍሪኩዌንሲ ነው ይህን እየሰራ ያለው ማለት ነው። ስለዚህ መጋረጃ ስንል እንግዲህ ይህንን አድርገን ልንረዳው እንችላለን። ለምሳሌ ዲጂታል ጌሞች ሰው መነጸሩን አድርጎ በጌም ውስጥ ሲዋጋ እውነተኛው ማንነቱን ቤቱን እንደሚረሳ ሁሉ ማለት ነው። ለምሳሌ አሁን እየመጡ ያሉ ፊልሞች አሉ አይናችን ላይ አድርገን ከዛ በኋላ የምናያቸው ዓለም በተለይ አሁን ሜታቨርስ በሌላኛው ዓለም እንግዲህ ቤት ይኖርሃል፣ ልጅ ይኖርሃል፣ ሚስት ይኖርሃል፣ መኪና ይኖርሃል ብሎ አሁን ቀጣይ እየመጣበት ያለው የቴክኖ ኦከልት ቴክኖ ድግምት የሚባለውን የሰው ልጅ በሜታቨርስ ወይም ደግሞ በቅዠት ዓለም ውስጥ እንዲኖር በከፍተኛ ፍጥነት እየሰሩ ነው። እስቲል በቅርቡ ፌስቡክ አንበባችሁት እንደሆነ አላውቅም፣ ከሞቱ ሰዎች ጋር ዘመዶቻችሁ ጋር እናገናኛለን ብሎ ፖስት አድርጎ ነበር በቅርብ ባለፈው ማለት ነው። ስለዚህ እንደዚህ አይነት ነገሮች እየበዙ ነው ማለት ነው። አሁን ይህ ምንድን ነው ሲሆን ማለት ነው መጋረጃው የመረቡን መጋረጃ የሰው ልጅ እንዳያስተውል እየተሰራበት ያለበት ሁኔታ ነው ማለት ነው። ስለዚህ መጋረጃ ወይም የሜትሪክስ መጋረጃ መጽሐፍ ቅዱሳዊ ነው ወደሚለው ስንመጣ እንግዲህ ኢሳያስ ማንበብ ትችላላችሁ። ኢሳያስ 25:7 ላይ በአሕዛብ ሁሉ የተዘረጋውን መጋረጃ ይላል። በአሕዛብ ሁሉ የተዘረጋውን መጋረጃ ያጠፋዋል። ያ ማለት እንግዲህ ግልጽ የማትሪክስ መፍረስ ማስረጃ መሆኑ በመጨረሻው ጊዜ ራሱ የዘረጉት ለብዙ ዓመት የሰሩት መጋረጃ በመጨረሻው ሰዓት የንቃት እውቀቶች ወደ ምድር ሲልኩ ወይም ሲላኩ እግዚአብሔር ሲልካቸው መጋረጃው እንደሚቀደድና እንደሚሰነጠቅ ክፍተት እንደሚፈጠር ያሳያል ማለት ነው። ሌላኛው ሁለተኛ ቆሮንቶስ ምዕራፍ 3 ከ14 እስከ 16 ስናነብ ልባቸውን መጋረጃ ጋርዶታል ይላል። ወደ ጌታ ሲመለሱ ግን መጋረጃው ይወሰዳል ይላል እና መጽሐፍ ቅዱሳዊ መሆኑን ራሱ እዚሁ ላይ ማግኘት እንችላለን። ዝም ብሎ አይደለም ማለት ነው። ሌላኛው ማቴዎስ 27:51 ላይ የቤተ መቅደስ መጋረጃ ከላይ እስከታች ለሁለት ተቀደደ ይላል። እንግዲህ ጌታችን ኢየሱስ ክርስቶስ መስቀል ላይ ነፍሱን አሳልፎ 9 ሰዓት በሚሰጥበት ሰዓት መጋረጃው ለሁለት ተቀደደ ማለት በመጨረሻው ዘመን ያ መጋረጃ ያ ማለት በሰውና በመለኮት ወይም በሰውና በእግዚአብሔር መካከል ያለው ግንኙነት እንደሚቀደድ በተለይ እሱ የሰራው ይሄው የምናየው ጀስት እኛን በደንብ አድርጎ ሰውሮ የያዘ ለብዙ ዓመት የሰራብን መጋረጃ
በመጨረሻው ሰዓት የንቃት እውቀቶች ወደ ምድር ሲላኩ እንደሚቀደድ ያሳያል ማለት ነው። ሌላኛው ኤፌሶን 6:12 ላይ ትግላችን ከደምና ከስጋ ጋር አይደለም በአየር ላይ ካሉ ከክፋት መንፈሳውያን ጋር እንጂ ይላል። እንግዲህ እነዚህ አየር አጋንንት ማለት እንግዲህ መላእክት ወደ ምድር ሲወድቁ የወደቁ መላእክት አሉ፣ አየር ላይ ደግሞ ጀስት ያሉ አሉ። እነሱ በተለይ በጸሎት ሰዓት ይመጣሉ፣ እንደገና ይበተናሉ። ስቲል ጸበል ላይ የማይገኙ በጣም ጸሎት ላይ በተለይ በጣም ይታገሉን እየመጡ እየታገሉን የሚሄዱ ማይጨበጡ ማለት አየር አጋንንት ናቸው። በጣም የሰው ልጅ ጸሎት እንዳያደርግ ሀሳቡን የሚበታትኑ አየር አጋንንት ናቸው። እነዚህ አየር አጋንንት እንግዲህ አርከንስ በሚባል ይታወቃሉ። በተለይ የኛውን መጋረጃ ላይ ሆነው አራተኛው ዳይሜንሽን ላይ ሆነው ምን ያደርጋሉ ማለት ያወፍራሉ ማለት ነው። ይህንን እንግዲህ በደንብ መጽሐፍ ቅዱስ ይጠቅሰዋል ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 4 ላይ የዛ ዓለም አምላክ የማያምኑትን ልብ አሳወረ አወፈረ ማለት ነው። እንግዲህ መጋረጃ ይወፍራል ይቀጥናል ማለት ነው። የዛ ዓለም አምላክ የማያምኑትን ልብ አሳወረ ማለት አወፈረ ማለት ነው። ሌላኛው ራእይ 18:23 ላይ ደግሞ በመድኃኒትህ አሕዛብ ሁሉ ስተው ነበርና ይላል። እንግዲህ በመድኃኒትህ አሕዛብ ሁሉ ስተው ነበርና ማለት አሁን በተለይ የምንኖርበት ዲጂታሉ ዓለም ኬሚካሉ መጋረጃው ይሄ ዲጂታል ዓለም ኬሚካሉ ጂኤምኦ መድኃኒቱ ኤቭሪ ቫክሲኔሽን እነዛ ነገሮቹ ሁሉ ማለት ነው ይህን መጋረጃ ምን ያደርጉታል ማለት ያወፍሩታል፣ የሰው ልጅ እንዲሰት ያደርጉታል ማለት ነው። ሌሎች በእግዚአብሔር የማያምኑ አሕዛቦች ሁሉ ስተው ይኖራሉ። እውነት ነው፣ ቴክኖሎጂ ነው፣ እድገት ነው ብለው ይኖራሉ። ምክንያቱም የወደቀው መልአክ እንግዲህ ራሱን የብርሃን መልአክ እስኪመስል ድረስ ራሱን ይገልጻል ይላል። እንግዲህ ስልጣኑ ከተለየ ጥበቡ አለ። የብርሃን መልአክ እስኪመስል ድረስ ራሱን ከገለጸ እንግዲህ በዛ ዓለም ላይ የምናያቸው ሁሉ ምንድን ናቸው ብለን መመርመርና በንቃት በእምነት መፋተግ ወይም ማጥቃት ያለብን ሰዓት ነው ማለት። ሌላኛው ዳንኤል 12:1 ላይ ምን እናገኛለን? እውቀት ይበዛል ይላል። እውቀት በመጨረሻው ዘመን እውቀት ይበዛል። መጋረጃው ሲሳሳ የሚመጣው የንቃት ብዛት ይጨምራል ማለት ነው። ራእይ 13:16 ጀምሮ መጨረሻው ላይ ስናነብ በመጨረሻው ሰዓት ማን ነው ይናገርና የአውሬውን ቁጥር ይቁጠረው ቁጥሩም የሰው ቁጥር ነው ይልና እውቀትና ጥበብ በዛ አለ ብሎ ይዘገዋል። እውቀትና ጥበብ በዛ አለ ሲል በተለይ በመጨረሻው ዘመን የሰው ልጅ ከነሱ በላይ ማወቅ ካልቻለ፣ ከነሱ በላይ መራቀቅ ካልቻለ፣ ከነሱ በላይ ንቃቱ ከፍ ካላለ ጀስት ለመዝናናት ሂዳ ጨው ለመዝናናት ሂዳ ውሃ ውስጥ ገብታ ጨው ሆና ወዘው ውሃ ሆና እንደቀረችው አይነት ይሆናል ማለት ነው። አሁን እየኖርንበት ያለው ዓለም የአይነት ነው ማለት ነው። እንግዲህ መጋረጃው ሲወፍር ምንድን ነው ማለት ነው? አሁን መጋረጃው ሲወፍር ምንድን ነው የሚለውን እናያለን። እንግዲህ መወፈር ማለት ምን ማለት ነው? ለምሳሌ እንደ ወፍራም ሰው እና እንደ ቀጭን ሰው ይወፍራል መጋረጃ። መወፈር ማለት እንግዲህ የሰው ልጅ ንቃቱ ሙሉ በሙሉ በቁሳዊ ፍላጎት በቴክኖሎጂ እና በጭንቀት ሲያዝ መጋረጃው ይወፍራል ማለት ከአምላክ ይርቃል ማለት ነው። ያ ማለት እንግዲህ አስቀድማችሁ ጽድቁን ፈልጉ ሌላ ሁሉ ይጨመርላችኋል የሚለውን እንዳለ የእግዚአብሔር ቃል ጽድቁን ይተውና ሌላው ሁሉ ይጨመርላቸዋል የሚለው ቁሳዊ ፍላጎት በቴክኖሎጂ በጭንቀት ደስ በብር በጊዜ በሌላ ነገር ተወስኖ ጊዜ የለኝም ብሎ አምላኩን ረስቶ ወይም ፈጣሪውን ረስቶ ነፍሱን ረስቶ በሶስተኛው ዳይሜንሽን ተቆልፎ የሚኖርበት ሰዓት ሲሆን ይወፍራል ማለት ነው። መወፈሩ የሚያሳየን ያ ነው ማለት ነው። መጋረጃ መወፈሩ ማለት ያ ነው። እንግዲህ መወፈር ማለት ይህ ነው። ሌላኛው መወፈር ማለት የሰው ልጅ ንቃት ወደ ቁስ ብቻ ወርዶ መንፈሳዊ ግንኙነት ሙሉ በሙሉ ሲቋረጥ ማለት ነው። ወደ ቁስ ይወርዳል ማለት መንፈሳዊ ግንኙነት ያቆማል ማለት። ያ ማለት ለምሳሌ ለመጸለይ ይነሳል ግን አይችልም። እንቅልፍ ይመጣል፣ ተኩስ ይመጣል፣ በቃ ማድከም ይመጣል፣ ስጋ ያደክማል ማለት ነው። ስለዚህ መጋረጃው መወፈሩን የምናውቀው በዚህ ነው ማለት ነው። ሌላኛው መወፈር ማለት እንግዲህ የዲጂታል ሞት የቴክኖሎጂ ባርነት በሰው ላይ ሲሰለጥን የሚፈጠር ውፍረት ማለት ነው። ይህንን ባይዘወይ በቅርብ ጽፌዋለሁ። በኤሌክትሮማግኔቲክ ዌቭ ወይም ደግሞ በሞገድ የሰው ልጅ በተለይ አሁን ረቂቅ ሆኖ መጥቶ እንዴት አድርጎ እያጠቃ እንደሆነ፣ እንዴት አድርጎ እያደነዘዘን እንደሆነ፣ እንዴት አድርጎ ንቃታችን እየወሰደ እንደሆነ ሰው ሳያውቅ ጀስት ዲፕ ስሊፕ ላይ ገብቶ በጣም አደገኛ ፈተና ላይ ነው ያለ። በተለይ ከኢትዮጵያ ውጭ ያሉት ሰዎች ወይም ከኢትዮጵያ ውጭ ያለ ምዕመናን በጣም አደገኛ ጊዜ ላይ ነው ያሉት ማለት ነው። ኢትዮጵያውያን ኢንሰም ኬዝ በአባቶች ጸሎትም በሚደረገው የመስዋዕትነትም ጀስት መጋረጃው ኢንሰም ኬዝ የላላ ነው። እሱም በኋላ እንመጣበታለን። ነገር ግን
መወፈር ማለት ይሄ ነው እንግዲህ። መወፈር ማለት ሰዎች ነፍሳቸው ደንታ ቢስ ሆነው ለስጋቸውና ለሀፍረታቸው ሲገዙ ማለት ነው የሚፈጠር የጨለማ ክምችት ተብሎ ሊገለጽ ይችላል። ለምሳሌ አሁን በዚህ ሰዓት ተመልከቱ፣ ሴቷ የምትለብሰውን ልብስ ተመልከቱ፣ ሶሻል ሚዲያ ላይ ያለውን ተመልከቱ። ኢትዮጵያዊነታችን ረስተን፣ ባህላችን ረስተን፣ ሃይማኖታችን ረስተን ዚስ ኢዝ ኖርማል ብለን እየወጣን ያለንበት ሁኔታ አለ። ወንድና ሴት ጀስት ኢትዮጵያዊነትን ማይገልጽ አለባበሱ ማይገልጽ የሚደረጉ ነገሮችን ተመልከቱ በሶሻል ሚዲያው ማለት ነው። እንግዲህ ይህ ሁሉ ምንድን ነው? መጋረጃው ሲወፍር ምን ያህል እኛን ከሰውነት ወደ እንስሳ ከእንስሳ ደግሞ በጣም ከእንስሳ በታች አድርጎ በጣም እየቆለፈና እያደነዘዘን እየመጣ ያለበት ሁኔታ አለ። እንደዚህ ሲሆን እንግዲህ መወፈሩ ያሳየናል ማለት። መሳሳቱን ደግሞ እንዴት እናየዋለን ወደሚለው ስንመጣ እንግዲህ መጋረጃው ሲሳሳ ሰው በመንፈሳዊ ጥበብና በንቃት ውስጥ ሲሆን መጋረጃውን ይሳሳል ማለት ነው። ምን ማለት ነው? ለምሳሌ ለመንፈሳዊ ኃይል መነቃቃት፣ ለምሳሌ ለጸሎት መነቃቃት፣ ለመልካም ነገር መነቃቃት፣ ለብርታት መነቃቃት፣ ወደ እግዚአብሔር ለመሄድ፣ ወደ ቤተክርስቲያን ለመሄድ፣ ለአገልግሎት መነቃቃት ሲመጣ እንግዲህ መጋረጃው መሳሳቱን ያሳያል። ያ ማለት መጋረጃው ሲሳሳ ነፍስ እንግዲህ የምታገኘውን መለኮታዊ ኃይል ተቀብላ ራሷ ኡራዋን ወይም የብርሃን ጋሻዋን የራሷን የብርሃን መስመር የምታጠነክርበት መንገድ ስዘረጋ ነው ማለት ነው መሳሳት ማለት። ሌላኛው መሳሳት ማለት መለኮታዊ ብርሃን ሰርጎ መግባት ሲጀምርና ሰዎች የሜትሪክስን ሴራ ማየት ሲችሉ ማለት ነው። አሁን ብዙ ጊዜ ተመልክታችሁ ከሆነ አንዳንድ ጽሁፎች ይጻፋሉ፣ ኮሜንት ይደረጋል። ምን ያህል ዲፕ ስሊፕ ላይ ያለ ሰው እንዳለ ትረዳላችሁ። ብዙ ጊዜ ትመለከታላችሁ። ለምሳሌ እናንተ ሄዳችሁ ይሄ ነገር እኮ ይሄ ነው፣ ይሄ እኮ እንደዚህ ነው ብላችሁ ስትሉ እናንተ ግን ምናችሁ ነው እድገት ጠል፣ ቴክኖሎጂ ጠል፣ እንዲሁ ናችሁ ጠል ምናምን ይላሉ። ምክንያቱም የሰው ልጅ እንግዲህ ንቃት ሌብሉ በጣም ስለሚለያይ ነው። በጣም ዲፕ ስሊፕ ያላለ በቃ የነፍስ አይኑ የሚባለው ኦልሬዲ የጨለመ ማለት ነው። ጀስት እንደ እንስሳ የሚኖር ማለት ነው። ይበላል፣ ይጠጣል፣ ይነሳል። ጀስት ኖርማል ያደረገው ሁሉን ነገር ማለት ነው። ለምን ዓላማ እንደመጣ የት እንደሚሄድ ምን አይነት ጥያቄ እንዳለበት እንኳ የረሳ ማለት ነው። እንደዚህ አይነት ሰዎች አሉ፣ ዲፕ ስሊፕ በቃ በጥልቁ የተኙ ማለት ነው። እነዚህን ሰዎች እንግዲህ እናንተ አግኝታችሁ ሊሆን ይችላል። እነዚህ ወጦ ግን ጀስት እንደዚህ አይነት እውቀቶቹን ማወቅ ሲጀምር፣ ለማወቅ ሲጓጓ፣ ለመማር ሲጓጓ ይሄ እንግዲህ ትንሽዬ ንቃት ሲመጣ ነው ማለት ነው። ሌላኛው እንግዲህ መሳሳት ማለት የስላሴን መለኮታዊ ኃይል በሰው ልጅ ልብ ውስጥ ሲነሳና መጋረጃው ቀዳዳዎችን ሲያወጣ ማለት ነው። እንግዲህ ምን ማለት ነው? በረቂቁ ዓለም አንዲት ነፍስ መንቃት ስትጀምር፣ በእምነት በእግዚአብሔር ኃይል መንቃት ስትጀምር፣ በጸሎት መንቃት ስትጀምር፣ በስርዓተ ቁርባን መንቃት ስትጀምር፣ በስግደት መንቃት ስትጀምር፣ በጸሎት መንቃት ስትጀምር ሜትሪክስ ወይም መረቡ እንግዲህ እንደ ድር ነው፣ እንደ ሸረሪት ድር ነው የተዘረጋው። የትኛው ላይ እንግዲህ ከስሪዲ አራተኛው ዳይሜንሽን የሚባለው ላይ ማለት ነው። አንዲት ነፍስ ስትነቃ እንግዲህ የሆነ ምን ታደርጋለች? ትበሳለች። ሜትሪክስን ትበሳዋለች። ስትበሳው ያንን ደግሞ ያዩታል ማለት ነው። ማን ነው ያንን ቀዳዳ የፈጠረ ነው ጨዋታው። ያንን ቀዳዳ የፈጠረው ማን ነው? ታርጌት ይደረጋል። ከዛ በኋላ ያ ሰው በጸሎት ካልተጋ ይበልጥ እዛ ጋር ምን ይመጣል ማለት ነው? እሱን ለመድፈን ሌላ አጀንዳ፣ ሌላ ጦርነት፣ ሌላ ስቃይ ይመጣል ማለት ነው ወደ እሱ። ግን ምንድን ነው ያ ሰው በደንብ ሆኖ ማለት በደንብ ከጠነከረ ከዛ በላይ ሜትሪክሱን የመቅደድ ኃይል ተሰጥቶታል አሁን በዚህ ሰዓት። ምክንያቱም የንቃት እውቀቶች ወደ ምድር እየተላኩ ስለሆነ ማለት ነው። እና መንቃት ማለት መሳሳት ማለት ይህ ነው ማለት ነው በስውሩ ዓለም። ልክ በዚህ መልክ ልትረዱት ትችላላችሁ። እንግዲህ ከመጋረጃ ጀርባ ያለው ነገር ይህ ነው። እንግዲህ ይህንን መጋረጃ በኢትዮጵያ ውስጥ ምን ይመስላል ወደሚለው እንምጣ። እንግዲህ ኢትዮጵያ ውስጥ መጋረጃው ቀጭን ነው። ምክንያቱም እንግዲህ ምንድነው የጥንታዊ ቃል ኪዳን ጸሎት እንደ ብርሃን ቀዳዳ ያገለግላል ማለት የአባቶቻችን ቃል ኪዳን፣ የአባቶቻችን ጸሎት፣ የሚካሄደው ኪዳን፣ የሚካሄደው ቅዳሴ፣ የሚካሄደው መስዋዕትነት መጋረጃው ምን አድርጎታል ማለት ነው? ስስ አድርጎታል። ለምሳሌ የእመቤታችን የቅድስት ድንግል ማርያም የአስራት ሀገር ናት ኢትዮጵያ። በዛ መሀል እንግዲህ ከላይ የሚመጣ መንፈሳዊ ኃይል አለ፣ ከታች ደግሞ ወደ ላይ የሚሄድ መንፈሳዊ ኃይል አለ። ያን ነገር ምን አድርጎታል ማለት ስስ አድርጎታል ማለት ሙሉ በሙሉ አልተቀደደም፣ ግን ስስ ነው። ግን ምን እየሆነ ነው? እየወፈረ ነው። አሁን እየወፈረ ነው። እንግዲህ ይህን የምታዩትን የማወፈሪያ ምክንያቶችን በኋላ ምን አይነት ስልቶችን እንደሚጠቀም እናያለን ቀጣይ ማለት ነው። ሌላኛው ኢትዮጵያ ውስጥ እንግዲህ ቀጭን መጋረጃ ነው ያለው። በኢትዮጵያ ያሉት ጥንታዊ ገዳማት፣ ተራሮች፣ የጸሎት ኃይሎች መጋረጃውን ስለሚቀዱት ነው እንግዲህ። ስለዚህ ስስ ነው ማለት ነው።
ሌላኛው እንግዲህ ልኬቱ የሚታወቀው እንግዲህ ሰዎች ለማይታየው መለኮታዊ ኃይል ወይም የእግዚአብሔር ኃይል ባላቸው ቅርበትና ርቀት ነው ማለት ነው። እንግዲህ ሰው ከእግዚአብሔር ሲርቅ፣ ከቤተ ክርስቲያን ከአገልግሎት ከመንፈሳዊ ኃይል ሲርቅ መጋረጃው ይወፍርበታል። መጋረጃው ሲወፍር እውነቱ ማነው ውሸቱ እውነት ሆኖ ቁጭ ይላል ማለት ነው። ህሊናው ምን ይሆናል ማለት ነው? ይታወራል ማለት ነው። አንድ ሰው መነጽር አሁን ለምሳሌ እንዲገባን እናደርገው። ህሊና እንግዲህ ንጹህ ናት። እግዚአብሔር ሲፈጥራት ንጹህ ነች። አንድ አይን አለ። ብላክ መነጽር ብንለብስ ብላኩ መነጽር ሊያሳየን አይችልም አይደለ? ጥቁር መነጽር ስለሆነ ልክ እንደዛ ህሊና ላይ ምን ይሆናል ማለት ይጋረዳል ማለት ነው። ይጋረዳል። ስለዚህ ህሊና ምንድን ነው ማለት ነው? ግርዶሽ ይገጥማታል። ግርዶሽ ሲገጥማት ውሸቱን እውነት አርጋ ቁጭ ታደርጋለች ማለት ነው። ለዛ ነው ብዙ ሰዎች እውነት ላይ ያልተቆሙት፣ ብዙ ሰዎች እውነት ላይ ያልተቀመጡት ማለት ይሄ ሰው ብዙ አዋቂ ነው፣ ይሄ ሰው ብዙ ነገር ያውቃል፣ ለምንድን ነው ታዲያ እውነተኛው መንገድ ላይ ያልቆመ ስትሉ ደስ የህሊና ግርዶሽ። ለምሳሌ ብዙ ሰዎች ስትመለከቱ ኢንሰብኬዝ ለምሳሌ ተመሳሳይ ጾታ ጋብቻ እግዚአብሔር የሰው ልጅ በምድር ላይ የኖህ ዘመን ላይ በተለይ ያጠፋበት ትልቁ ኃጢአት፣ አስጸያፊ ኃጢአት፣ እግዚአብሔር የማይወደው ኃጢአት ነው። ነገር ግን ጀስት ግብረ ሰዶም ተመሳሳይ ጾታ ትክክል ነው ብሎም ይደግፋሉ። ደግሞ እኛ ትክክል አይደለም ብለን እንደግፋለን። ሁለቶቹም ግን ተመልከቱ፣ ሰው ናቸው። እነዛም ሰው ናቸው፣ እኛም ሰው ነን። እነሱ ጫማ ላይ ስትሄዱ እውነት ነው ብለው ነው የሚከራከሩ። እኛ ጋር ጫማ ሲመጡ ውሸት ነው ነው። ሁለታችን ሰው ነን። ምንድን ነው የፈጠረው ብላችሁ ተመልከቱ። የህሊና ግርዶሽ ማለት ነው። የህሊና ግርዶሽ ማለት መጋረጃ መወፈር ማለት ነው። መጋረጃው ሰው ልጅ ላይ ሲወፍር ውሸቱን እውነት አድርጎ ቁጭ ያደርጋል ማለት ነው። ያ መቼ ይገለጣል ማለት ከሞት በኋላ ሁሉ ነገር ቁጭ ይላል። ምክንያቱም ነፍስ ከስጋዋ ስትለይ የብርሃን መስመሯን ጠቅላ ስትሄድ እውነቱ ቁጭ ይላል። 72ቱ የነፍስ ማጣሪያዎችን እንዴት እንደምታልፍ ያኔ ትታያለች፣ ትፈተናለች ማለት ነው። ስለዚህ በረቂቁ ዓለም ይሄ ነው የሚካሄደው ማለት ነው። እና ልኬቱ የሚታወቀው በዛ ነው። እንግዲህ የመጋረጃ ልኬት ኢትዮጵያ የዓለም የንቃት ማዕከል ናት። እንግዲህ የንቃት ማዕከል አሁን ኢትዮጵያ የመንፈሳዊ ኃይል ናት ስል ብዙ ሰው እንዲችን ኢትዮጵያ ወደሳቸውት ምናምን፣ ግን የሚታይ ነገር የለም ይላል። እንግዲህ ምን ያህል እንደተኛ ተመልከቱ። ይህ ማለት ምን ማለት ነው? እንግዲህ መጋረጃው ተቀዶ ብርሃን መፍሰስ የሚጀምርበት ቀዳሚ ሀገር ናት ማለት ነው ኢትዮጵያ። እንግዲህ ኢትዮጵያ ላይ የሚነሳው ይሄ የብርሃን ኃይል ወደ ሌሎች ሀገሮች ሄዶ ይጠብቃል ማለት ያጸናል ማለት ነው። ያጸናል። ኢትዮጵያ ማለት እንግዲህ ማዘር ቦርድ ነች። ሌሎች ሀገራት ማለት ደግሞ ማዘር ቦርዱ ላይ የተገጠሙ ቺፕሶች ብለን ልናይ እንችላለን። ማዘር ቦርዱን ወይም ማዘር ቦርዱን ወይ እናት ማዕከሉን ካጠፋ ነው እዛ ላይ የተገጠሙ ቺፕሶች ይነራሉ፣ ይቃጠላሉ ማለት ነው። ስለዚህ ከኢትዮጵያ ውጭ ያሉ ሀገራት ተስፋቸው ሁሉ ነገራቸው የሚለካው መሆኑ በኢትዮጵያ ላይ የሚለቀቀው ወይም የሚወጣው የመንፈሳዊ ኃይል ወይም የንቃት ማዕከል ነው ማለት ነው። ለዛ ነው እንግዲህ ኢትዮጵያ ውስጥ ከ350 በላይ ጦርነቶች እስካሁን ድረስ የሚካሄደው። ለዛ ነው ኢትዮጵያውያን ቢዚ እንዲሆኑ አጀንዳ በአጀንዳ እየሆነን ያለን። ተመልከት አላቸው። አንዱን አጀንዳ ሳንጨርስ ሌላ አጀንዳ ይመጣል፣ አንዱ ሳይሆን አንዱ። ምክንያቱም የሰው ልጅ ዝም ካለ ንቃቱ ከፍ ስለሚል ነው። አጀንዳ ትሰጠውና የተቀደዱ የሜትሪክስ ቀዳዳዎችን መልሰ ምን ታደርገዋለህ? በአጀንዳ ትደፍነዋለህ ማለት ነው። አንዲት ነፍስ ስትነቃ የንቃት ሌብሉን በራሳቸው ስለሚለኩት አንዲት ቀዳዳ ካለች ያችንን መልሰው በአጀንዳ ይደፍኑታል ማለት ነው። ስራቸውን እየሰሩ ያሉት በዚህኛው የረቂቅ ጥበብ ነው ማለት ነው። እንግዲህ ልኬቱ የሚለካው በሰው ልጅ ልብ ውስጥ ባለው የፍቅርና የርኅራኄ መጠን ነው ማለት ነው። እንግዲህ ኢትዮጵያ ውስጥ ይበልጣል። በተለይ ይሄ ኢትዮጵያዊነት የሚባለው የቃል ኪዳን ኃይልም ስላለ ይሄ ፍቅር ርኅራኄ የሚባለው ነገር አሁንም አለ፣ አልጠፋም። የአባቶች ወደ ገጠር ውስጥ ሄዱ ይህን ነገር ታገኙታላቸው። እንግዳ ተቀባይነቱ ሌላውም ማለት ነው። እና መጋረጃውንም በዚህ ልኬት የሚለኩ ነገር ናቸው ማለት ነው። ሌላኛው የኢትዮጵያ ተራሮች፣ ገዳማት መጋረጃውን ውፍረት የሚበሱ የመለኮታዊ ኃይል ምንጮች ናቸው። እንግዲህ ኢትዮጵያ ውስጥ 7 ሳተላይት ገዳማት አሉ። እነዛ 7 ሳተላይት ገዳም ከእንግዲህ የእግዚአብሔርን ኃይል ተቀብለው ሌላውን ዓለም የሚጠብቁ አባቶች ያሉበት ቦታ ነው ማለት ነው። እና እንግዲህ ይህ መንፈሳዊ ኃይል መጋረጃውን ይዋፍረዋል፣ ያቀጥነዋል፣ እንደገና ደግሞ ይጠብቀዋል፣ ያሳያል ማለት ነው። ሌላኛው እንግዲህ ውጭ ላይ ያለው ልኬት ምን ይመስላል ወደሚለው ስንመጣ እንግዲህ ውጭ ላይ ከኢትዮጵያ ውጭ በተለይ ከፍተኛ ጥግግ የሚባል ለምሳሌ በአረሙ ላይ እንግዲህ 5G 6G AI የሚባሉ የቁስነት ጥገት ከፍተኛ በመሆኑ መጋረጃው እጅግ ወፍራም ነው። በጣም ወፍራም ነው። ሰዎች እንደ ማሽን ሆነዋል። በተለይ ውጮችን ብትመለከቱ ኢትዮጵያውያን ኢንሰም ኬዝ
ኢትዮጵያዊነት ዘር ዲኤንኤ የሚባል ነገር ስላለ ኢንሰም ኬዝ የተሻሉ ናቸው። በተለይ ግን ውጭ ላይ ያላችሁ ታውቋቸዋል። ኢትዮጵያዎቹ ጀስት ከኢትዮጵያ ውጭ ያሉት ፈረንጆቹ ደረቅ ናቸው፣ አድርጓቸዋል። ማሽን አይነት ነገር አድርጓቸዋል ብትመለከቷቸው ማለት ነው። እንግዲህ ያ ምንድን ነው የሚሆነው? መጋረጃው ስለወፈረ ነው። ለምሳሌ ከኢትዮጵያ ውጭ ያለ አንድ ሰው ለመጸለይ ይነሳል። ግን ለመጸለይ ሲነሳ ይታገለዋል። በጣም ነው የሚታገለው። ተመልሶ ደግሞ ያንቀላፋል። እንደገና ይነሳል፣ እንደገና ይወድቃል። ረቂቅ ነው ባይዘዌ ጦርነቱ። ኢትዮጵያ ውስጥ ይህ ነገር አይገባንም። ባይዘዌ ኢትዮጵያ ውስጥ ያለን ሰዎች ይህ ነገር አይገባንም፣ አናውቀውም። ኢትዮጵያ ውጭ የነበሩ ሰዎች ግን ይህ ነገር ያውቁታል። ጦርነቱ ምን ያህል የሞገድ ጦርነት እንደሆነ። ይህ በተለይ የወደቁ መላእክት በሞገድ እንደመጡ ረቂቅ ሆነው እንደመጡ የሰው ልጅ ለማደንዘዝ እንዳይነቃ ለማድረግ እግዚአብሔርን እንዳያቅን ለማድረግ ወደ ቤተክርስቲያን እንዳይቀርብ እንዳያደርግ በጣም በከፍተኛ ፍጥነት እየሰሩ ያለበት ሁኔታ አለ ማለት ነው። ይህን ስትመለከቱ ማለት ነው። እና መጋረጃው በጣም ወፍራም ነው። ከኢትዮጵያ ውጭ ያለው በተለይ ጂኤምኦ አለ፣ ክትባት አለ፣ እንደገና ደግሞ ሲሜትሪያ ወይም ሰው ሰራሽ ደመና የሚባል ጭጋግ አለ። እነዚህ ሁሉ በጣም እነዚህ ሄቪ ሜታል የሚባሉት በተለይ ግራፋይን ኦክሳይድ፣ ናኖ ፓርቲክል የሚባሉት በዛ ውስጥ ገብተው በምንተነፍሰው ነገር ገፍተው መጋረጃውን ይበልጥ ያወፍሩታል ማለት ነው። እና ከባድ አድርጎታል፣ በጣም ከባድ አድርጎታል ማለት ነው። እና ይሄ ትንሽ ከበድ ይላል። ከኢትዮጵያ ውጭ ያለን ሰዎች ምናልባት ስሜቱን ታውቁታላችሁ ብዬ አስባለሁ። እና ለምንድን ነው እንደዚህ ግን ሆኖ ለጸሎት ስነሳ ለምን ነው የምደነዝዘው የሚለው ከዚህ ጋር አገናኝታችሁ ህይወታችሁን ብታዩ ጥሩ ነው ብዬ አስባለሁ። ምክንያቱም ትግል ነው። ይህን ስታነቁ ነው ወይም ይህን ስትታገሉ ነው እንግዲህ እንደ አባቶቻችን ሰማዕታት ተብላችሁ እግዚአብሔር የሚቆጥርላችሁ ማለት ነው። ሰማዕታት በሰማዕታት ዘመን የራሳቸው ዳቢሎስ የከፈተው የራሱ የማጥቂያ ዘዴ ነበረ። አሁን ደግሞ በእኛ ዘመን እንግዲህ ሞገድ ሆኖ መጥቷል፣ በጣም ሞገድ ሆኖ መጥቷል። እና እሱን ነገር ማየት አለብን። ከኢትዮጵያ ውጭ ያለው እንግዲህ ወደ አርቲፊሻል ንቃት በመለወጥ መጋረጃውን እጅግ አወፍሮታል። በተለይ ሾርት ሚሞሪ፣ በትንሽ ነገር የሚናደድ ትንሽ ነገር የሚያስደስተው ትዕግስት የሌለው ጽናት የሌለው የሚወድቅ የሚነሳ በቃ ተስፋ የሚቆርጥ ተሎ ብሎ አይነት ነገር አድርጎ ከኢትዮጵያ ውጭ በጣም በከፍተኛ ፍጥነት እየሰራ ያለበት ሁኔታ አለ ማለት ነው። ከኢትዮጵያ ውጭ ያሉት እንግዲህ ይህ አይነት ነገር ይታይባቸዋል ነው እንግዲህ። ሌላኛው እንግዲህ መጋረጃውን የሚያወፍሩ ስልቶችን እንዴት ነው የሚያወፍራቸው ወደሚለው እንመጣለን ማለት ነው። እኔ አላችሁ ልበል፣ እኔ አለሁ፣ እሰማለሁ። አለን ጆን ይሰማል። አለን ይሰማል። እሺ ሌላኛው እንግዲህ መጋረጃው የሚያወፍረው በምን ስልት ነው ወደሚለው እንመጣለን። እንዴት ነው የሚያወፍሩ ብለን ስንጠማ እንግዲህ ዲጂታል መሳሪያዎች ናቸው። በጣም ትልቁ ነገር ዲጂታል መሳሪያዎች ናቸው። ዋይፋይ አለ፣ 5G አለ፣ አማካኝነት የማያቋርጥ አሉታዊ ንዝረት በአየር ላይ መልቀቅ ማለት ነው። አሁን እኛ በአይን ስለማናየ ነው ባይዘወይ ከፍተኛ የሆነ ሞገድ ወደ ሰው ልጅ ላይ ይላቃል። ለምሳሌ አሁን በተለይ እየተሰሩ ያሉ ቴክኖሎጂዎች ከሰው ልብ ምት ጋር ፊት የሚያደርጉ ሲንክ የሚያደርጉ ናቸው። እንግዲህ የሰው ልጅ ልብ ምት በ2.2 ሰከንድ እና በሌሎቹ ምት ይልካል አይደለ? ሶ በዛ ሊንክ አድርገው ነው የሰሩት ባይዘወይ። ከዛ ደግሞ በየ3 ሰዓቱ ሞገድ ይላካል። በየ3 ሰዓቱ ጸልዩ የሚባለውም ለዛ እኮ ቤተክርስቲያን 7 ሰዓት ጸልዩ፣ 7 ጊዜ ጸልዩ፣ በየ3 ሰዓትም ጸልዩ የምትለው በየ3 ሰዓቱ በተለይ የሚለቀቀው ሞገድ በጣም አደገኛ ነው። በጣም አደገኛ ነው። የድንዛዜ ሞገድ ይላካል፣ የፍርሃት ሞገድ ይላካል፣ የጭንቀት የበሽታ ሞገድ ይላካል። ይህ ኤሌክትሮማግኔቲክ ፍሪኩዌንሲ የሚባለው አንደኛው ስልት እንግዲህ ይሄ እነዚህ በ5G ታወሮች የሚለቀቁ ናቸው ማለት ነው። አሁን በአይን ልናየው አንችልም፣ ባይዘው ይሄ ስጋዊ ረቂቅ ስለሆነ ማለት ነው። ሌላኛው እንግዲህ በዜናና በመረጃዎች አማካኝነት የፍርሃትን የሽብርን ድባብ በሰው ልጅ ላይ መጫን ማለት ነው። አሁን ባለፈው እንግዲህ በኢራንና በነዳጁ ምክንያት የተፈጠረውን ጦርነት ታውቃላችሁ። በዛ ሰዓት እንግዲህ የነዳጅ ፖርታል ተዘጋ ተብሎ ምን ያህል ጭንቀት እንደነበረ ዓለም ላይ ምን ያህል ጭንቀት እንደነበረ ተመልከቱ። ዜናዎቹንም ልክ እንደዛ አድርገው ይለቃሉ፣ ጦርነቶችን ይለቃሉ፣ ሽብር ይለቃሉ። ያ ሲሆን ምን ማለት ነው? የሰው ልጅ ላይ የሚወስዱት ጉልበት ወይም ሉሽ ወይም ኢነርጂ ይፈልጋሉ ማለት ነው።
ስለዚህ በዛ ምክንያት ምን ያደርጉታል ማለት ነው? መጋረጃውን ለማወፈር የተቀደደውን መጋረጃ ለመክደን ይሰራሉ ማለት ነው። ሰው በዜና በከፍተኛ ፍጥነት ይሰራሉ። አሁን እንዲሁ ተመልከት ዜና ስታዳምጡ እንዲሁ አሁን ጦርነት የሌለበት ዜና አዳምጣችሁ ታውቃላችሁ? እዛ ማቴዎስ 24 ላይ ደግሞ እንሄዳለን። በመጨረሻው ዘመን ጦርነትንም ወሬንም የጦርነት ወሬ ልሰሙ ግድ ነው ይላል አይደል? ይሄ አንዱ እንግዲህ ስልታቸው ነው ማለት ነው። ሌላኛው ሰው ሰራሽ ምግቦችና መድኃኒቶችን በመጠቀም የሰውን አካላዊ ንዝረት ወደ ዝቅተኛ ደረጃ ማውረድ ማለት ነው። በተለይ ሰው ሰራሽ ምግቦች ማለት እንግዲህ አሁን ጂኤምኦ የሚባለው ማለት ነው። ጂኤምኦ የሚባለው አንዲትን ትንሽ ስጋ ወስዶ ጀስት ትልቅ ስጋ አድርጎ ማውጣት ማለት ነው። እንግዲህ አንድ ሰው ጂኤምኦ ሲበላ ሰውነቱ በራሱ ያንን አያውቀውም፣ ያን ምግብ አያውቀውም። ባዕድ ነገር ነው ወደ ውስጡ የሚገባው። ወደ ውስጡ ባዕድ ሲገባ ደግሞ ደሙ ምን ይሆናል? ደሙ ይረክሳል። ደም ሲረክስ ደግሞ ቤተ መቅደስ ነው፣ ነፍስ ደግሞ ትቆሽሻለች። ደም ሲቆሽሽ የእግዚአብሔር ኃይል ሊረዳን ይፈልግና ይመጣና ግን ያለን የቤተ መቅደስ ያለን ደም ንጹህ ስላልሆነ ጀስት ማገዝ አይችልም ማለት ነው። ምክንያቱም አሳማ ስጋ አትብሉ ተብሎ ግን አሳማውን ስጋ ጂኤምኦ አድርጎ ቢያመጡት ጀስት አናውቀውም፣ እንበለዋለን። በዛ ምክንያት በአድ አካል ነው ወደ ሰውነታችን እየገባ ያለው። ቢያንስ ለዚህ መፍትሄው ባለፈውም ተነጋግረን ባርኮ መብላት፣ በአብ በወልድ መንፈስ ቅዱስም ባርኮ መብላት። ምክንያቱም አባቶቻችን መርዝ ሰማዕታት መርዝ ተሰጧቸው እንኳን ባርከው ጠጥተውት በልተውት አልሞቱም። በስላሴ ስም በአብ በወልድ መንፈስ ቅዱስ ስንባረክ የጂኤምኦ ሜትሪክስ 0 እና 1 ባይናሪ ኮድ ላብራቶሪ ድግም ክራክድ ይደረጋል። ባይዘዌይ አይደለም የጂኤምኦ መርዝንም ባርከው ጠጥተው ሳይሞቱ አሳይተውናል። የተሰጠን እኮ ኃይል እኮ ቀላል አይደለም። ባይዘዌይ እነዚህ ሰው ሰራሽ ምግቦች ምንድን ናቸው ማለት ነው? በቃ አንዱ የመጋረጃ ማወፈሪያ ስልቶች ናቸው። ሌላ መድኃኒቶች ናቸው። የመድኃኒት እንግዲህ ባለፈውም ተናግረዋል። በዚህ ሰዓት ለታካሚ የሚያድን መድኃኒት መስጠት ማለት ደንበኛን ማራቅ ነው ነው የሚሉት። እንግዲህ ትላልቅ የመድኃኒት ፋብሪካ የሚጠቀሙት ፍልስፍና ነው ይሄ። ትክክለኛ መድኃኒት ሳይሆን አሁን የሚሰራው ጀስት በዛ መድኃኒት ውስጥ ጥገኛ እንዲሆን የሚያደርግ ምክንያቱም ቢዝነስም ነው፣ ማደንዘዣም ነው፣ ዲፖፕሌሽን አጀንዳም ነው፣ የህዝብ መቀነሻም አጀንዳ ነው። ስለዚህ መድኃኒቶቹን ኢንሰም ኬዝ ለመጠቀም ባናበዛ። ለዛ ነው አሁን እጽዋትን በቤት እንጠቀም። እጽዋትን ከጸሎት ጋር አድርገን ስንጠቀም ወደ ድሮ ማንነታችን እንመጣለን። ያለ ጸሎት፣ ያለ መንፈስ ኃይል፣ ያለ እጽዋት ኃይል ይህን ዘመን አንቻልም፣ ማለፍ አንችልም። ከባድ ነው። ጸሎትም አድርገን አንችለውም። እጽዋትን ማገዛል። እጽዋት የእግዚአብሔር ቸርነት መገለጫዎች ስለሆኑ ማለት ነው፣ ለእኛም ስለተፈጠሩ። ሰው ሰራሽ ምግቦችና መድኃኒቶች አንዱ ስልታቸው። ሌላኛው ሃይማኖታዊ ስርዓቶችን ከውስጥ መንፈሳዊነት አጥቶ ወደ ቅርፊት ወደ ስጋዊ ጥቅም መለወጥ ማለት ነው። በተለይ አሁን ቤተክርስቲያን ውስጥ ገብተው ነው እየሰሩ ያሉት። ውስጥ ገብተው እየሰሩ ነው፣ በደንብ እየተጫወቱ ነው። ቤተክርስቲያንን በራሷ ቅርፊት ለማድረግ ማለት ነው። ቅርፊት አድርገው በኋላ ራሳቸው ለመረከብ ማለት ነው። መንጋውን ደስት አውጥተው ወደ አደባባይ ወስደው ምን ማድረግ ነው ማለት ነው። ወደ አደባባይ አውጥተው ወስደው ቤተክርስቲያንን ልክ እኛ ልንፈልጋት ልንባረክ ብለን ስንሄድ እነሱ ገብተው እናገኛቸዋለን ማለት ነው። አሁን የተያያዘው በጣም አደገኛ መንጋ አዞ መውጣት የሚባለው ላይ ነው አሁን ያሉት። መንጋ አንድ ሰው አይደለም ታርጌት የሚያደርጉት መንጋ። ድሮ አንዳንድ ዘው ወጥተዋል፣ አሁን ግን መንጋ ዘው ይወጣሉ ማለት ነው። እያንዳንዷን ነገር ማየት አለብን፣ እያንዳንዷን ማየት አለብን። በዚህ ምክንያት መጋረጃውን እያወፈሩት ነው አንዱ ስልት ይሄ። ሌላኛው ሰዎች ተፈጥሮን ትተው በዲጂታል ዓለም ሜታቨርስ ውስጥ እንዲኖሩ ማድረግ ማለት ነው። በቃ ሰው አሁን ሲደብረው ወደ ሶሻል ሚዲያው ነው የሚሄደው፣ ወደ ቲክቶክ ነው የሚሄደው፣ ወይ ዲጂታል ዓለሙ ጋር ለመዝናናት ነው የሚሄደው። ኢንሰም ኬዝ ደግሞ ኳስን ተመልከቱ። ኳስ አሁን ምን አይነት ጣዖት አምልኮ ላይ እንዳለ ተመልከቱ። በጣም አደገኛ በቅርቡ ኢቢኤስ ላይ ቀርባ የቆረበች ሴትዮ ናት፣ የቆረበች ሽማግሌ ናት። ቴሌቪዥን ላይ ተቀምጣ ስለ ኳስ ታወራለች። በእውነት በጣም የሚያሳዝን ዘመን ላይ እኮ ነው ያለነው። ቆርባ የክርስቶስን ስጋና ደም ወስዳ ሽማግሌ ናት፣ ግን ኳስ ታወራለች ተነስታ ኢቢኤስ ሚዲያ ላይ። ስንቱን ህፃን ብሬኖች ታደርጋለች። ፐርፐዝሊ መጋረጃውን ለማወፈር ምን ያህል እየሰሩ እንደሆነ ተመልከቱ። ሰው ከተፈጥሮ ከመገናኘት ይልቅ ወደ ልዝኛው የቅዠት ዓለም ውስጥ መግባት ማለት ነው።
ግን ሰው ሲደብረው ብቸኝነት ሲሰማው እኮ ጀስት አይኑን ወደ ሰማይ ቢመለከት ሰማይ ሰማያዊ የሆነበት ምክንያት እኮ አለ። እግዚአብሔር እኮ ሰማይን እኮ ነጭ ሰማይ አላረገው፣ ሰማያዊ ነው ያደረገው። ያ ማለት ለአይን እንዲመች ነው ያደረገው። ስለዚህ ተፈጥሮን ብናይ፣ መሬትን ብናይ፣ አፈር ብንነካ፣ እጽዋትን ብንነካቸው፣ እጽዋትን ብንዳስሳቸው፣ እጽዋትን ብንመለከታቸው እኮ ነፍስ ወደ ራሷ ማንነት ትመለሳለች። ሰው ከተፈጥሮ ወጥቶ ወደዚህኛው ዓለም እንዲገባ እየተደረገበት ያለበት ሁኔታ አለ። ሌላኛው በጣም የሚገርመው ደግሞ ጥላቻና ዘረኝነትን በማስፋፋት የሰው ልጅ አንድነትና ፍቅሩ ጀስት እንዲሰበር ማድረግ ማለት ነው። እንግዲህ አንድነትና ፍቅር በተለይ ምስጋና፣ አንድ ፍቅር፣ ምስጋና የሚባሉት በተለይ ይሄ የጥላቻ አልጎሪዝምን የሚሰብሩ ናቸው። የድንዛዜ አልጎሪዝምን የሚሰብሩ ናቸው። ሁሉም ነገር አልጎሪዝም ነው። በቃ የምነግራችሁ ጥላቻ አልጎሪዝም ነው። ጦርነት አልጎሪዝም ነው። ስልተ ቀመር ነው። ሜትሪክስ አልጎሪዝም ነው። እኛ ግን አልገባንም። ባይዘወይ እነሱ በዚህ መልክ መጋረጃውን እያወፈሩት ነው። ሌላኛው የጥንት ጥበብ መጽሐፍትን በመደበቅና ሰውን ከንቱ ፍልስፍና መጥመድ ማለት ነው። በጣም አዋቂ የሚባሉ ሰዎችን ተመልከቱ። የሚያወሩት ስጋዊ ፍልስፍና ነው። ብዙ ሰዎች ለማማከር ብለው የሚሄዱት ግን ስጋዊ እውቀት ካላቸው ሰዎች ነው። ስጋዊ እውቀት የሚያውቅ ሰው እዛው ላይ ስጋና ቁስ ላይ የሚቆልፍህ እንጂ ሰማያዊ እውቀት አይሰጥህ። ነፍስህ እንድትወጣ አያረግህም። በተለይ ስጋህን ከሚያዳብርልህ ነፍስህ በደንብ ደቨሎፕ እንድትሆን፣ ነፍስ እንድትወጣ፣ ወደ እግዚአብሔር እንድትገናኝ የሚያደርገውን እውቀት ብንወድ ነው የሚሻለው፣ ብንከተል ነው የሚሻለው፣ ብንችል ማለት ነው። ይሄ እውቀት ይበልጣል። እና እነዚህ የጥበብ መጽሐፍት አሁን የሉም፣ ተደብቀዋል። ለብዙ ዘመን ኦልሬዲ ደስ በሰባት የነፍስ ማህተም ካቶሊክ የምትባል ዓለምን እየዘወረች ያለች እርኩስ እሷ ናት አሁን እየሰራች ያለች። ምድር ላይ መጥፋት ያለባት እኮ ካቶሊክ ሆናል። በእውነት ነው የምነግራችሁ። ምን ያላረገችን ነገር አለ? ሌላኛው የሰው ልጅ አእምሮ በወሲብ በሱስና በከንቱ መዝናኛዎች እንዲደነዝዝ ማድረግ ማለት ነው። በወሲብ ግለ ወሲብ አለ፣ ዝሙት አለ። አሁን ጀስት ኤቭሪቲንግ ኦፕን ነው። ሁሉ ነገራችን ያለው በእጃችን ነው። ሌላኛው በሱስ በድግግሞሽ ኃጢአት ይወስደናል። በከንቱ መዝናኛዎች ኳስ አለ። አሁን አርሰናል ተሸነፈ ብሎ የሆነ ሰዓት ላይ ሄዶ ሚስቱን በቦክስ ደብድቧት የሆነ ሶሻል ሚዲያ ላይ በጣም አይኗ አብጦ ጉንጯ አብጦ ፎቶ ተለጥፎ አይቻለሁ። አርሰናል ተሸነፈ ብሎ ሚስቱን ማለት ነው። አሁን እኛ ቆይ ጎበዝ፣ እንደው ዝም ብላችሁ ኖርማል በሆነ አእምሮ እንደው ብዙ እውቀት ሳይጠይቅ ማለት ነው። ፈረንጅ ተራገጠ፣ እነሱ ተራገጡ አልተራገጡ እኛ ጋር የሚሰጥን ምንድን ነው? ተመልከቱት እስኪ ዝም ብላችሁ። አሁን ኳስ አሁን ስሜትን እንደዛ ቀልብን ነፍስን ገዝቶ ውስጥ ከቶናል እኮ። የሚያለቅስ ወጣት እኮ ነው የተነሳው፣ የሚያለቅስ ማለት ነው። ተሸነፈ አሸነፈ ብሎ የሚያለቅስ በእውነት በጣም እኮ ያሳዝናል። በእውነት አሁን ኳስ ላይ ድረስ ጎበዝ። እነሱ እኮ ቁርጭ ብለው ሶፋቸው ላይ እኛ ምን እንደምንሆን እኮ እያዩን ነው። በኳስ አልጎሪዝም ምን ያህል እኛን እንደለጠፉን እንዳሰሩን ማለት ነው። እኔ አንድ አባት ብዙ ጊዜ አንድ በጣም የድግግሞሽ ኃጢአት ያጠቃኝ ነበረ እና ምን ይሻላል ብዬ ስመክራቸው እኔ በጣም ጀስት ፍጹም ያስወጣኝን ነው የምነግራችሁ። ከድግግሞሽ ኃጢአት የሰው ልጅ ድግግሞሽ ኃጢአት ውስጥ ይገባል ባይዘወይ እና ምንድን ነው ያሉት? ኃጢአት በሰራ ሰዓት ያን ድግግሞሽ ኃጢአቱን በሰራ ሰዓት ወዲያው በዛው ቅጽበት እግዚአብሔርን አመስግን አሉ። እንዴ ኃጢአት ሰርቼ እንዴት ነው እግዚአብሔር ማመሰግነው አልኳቸው። አይ ልጅ አሉ፣ ግድ የለም ዝም ብለህ አመስግነው። ምክንያቱም ኃጢአቱን ስትሰራው አንደኛ ትናደዳለህ። ለምን ሰራሁት ብለህ ትበሳጫለህ፣ ትናደዳለህ።
ስትናደድ ስትበሳጭ የሚያሰራህ አፍራሽ ኃይል ደስ ይለዋል አለ። ቁጭ ብሎ አንተን እያየ ደስ ይለዋል፣ ስትበሳጭ ደስ ይለዋል። ግን ኃጢአቱን ሰርተ እግዚአብሔር ኮይ ተመስገን ይኸው ኃጢአቱን ሰራው ስትል ግን ኃጢአት እየሰራ እንዴት አምላኩን ያመሰግናል ይህ ሰው ብሎ ይናደዳል። ከዛ ከፊትህ አይቀመጥም፣ ብን ብሎ ነው የሚጠፋው አሉ። እኔ ገረመኝ በጣም። ከዛ በኋላ ያድግግሞሽ ኃጢአት ሁሌም እኔ ጋር ሲመጣ ከሰራሁት በኋላ አምላኬው ተመስገን እላለሁ። ያን ማለት እንደጀመርኩኝ ነው ሳላቀው የሆነ ሰዓት ላይ ጠፍቶ ያገኙት ማለት ነው። እንግዲህ ይህ ማለት እንግዲህ እኛ ብዙ ጊዜ ያበራ ነው ሪቨርስ ኢንጂነሪንግ ማለት ነው፣ ወይም ኢንቨርዥን የሚባለው በተቃራኒ ዳይሬክሽን መሄድ ማለት ነው። በተቃራኒ ዳይሬክሽን መጓዝ ማለት ነው። እና ይሄ አሁን ብዙ ሰው ይህን አያውቀው። እኔ ብዙ ጊዜ እንደውም ሰው እመክራለሁ እንደዚህ ጀስት በቃ ኃጢአት ስንሰራ ድግግሞሽ ኃጢአት ሲመጣ በቃ እናማር ለምን አንበል፣ አንጠይቅ፣ ለምን አምላኬ አንበል፣ በቃ አትጠይቁ። እንደዛ በቃ ተመስገን በሉ። ዝም ብላችሁ ተመስገን ሰራሁት ይኸው ኃጢአቱ ተመስገን። ከዛ በኋላ ምን እንደሚፈጠር ታዩታላችሁ ቀጥሎ ማለት ነው። ሰው እንደዚህ በሱስ እና በከንቱ መዝናኛዎች በኃጢአት በድግግሞሽ ኃጢአት ህዞ እኛን ምን እያደረገ እያደነዘዘ መጋረጃውን እያወፈረ የሚጠቀምበት አንዱ ስልት ነው። እንግዲህ የሚያሳሱ ወደሚለው ስንመጣ እሱን እንደ መፍትሄ ስለምናያቸው መጨረሻ ላይ እናያለን። እንግዲህ ሲወፍር የሚሰማ ስሜት ምንድን ነው? መጋረጃው ሲወፍር ምን አይነት ስሜቶች ይመጣሉ ወደሚለው እንመጣለን ማለት ነው። መጋረጃው ሲወፍር ምን አይነት ስሜት ይመጣል? እንግዲህ መጋረጃው ሲወፍር ማለት እንግዲህ በእግዚአብሔርና በሰው መካከል ያለው የተዘረጋው መረብ ሲወፍር በረቂቁ ዓለም ከፍተኛ የሆነ ጭንቀት ይመጣል ማለት ነው። ምክንያቱም በዚህ ሰዓት አሁን ሰው ጭንቀት ነው ያለው። ጭንቀት ሊያፈነዳኝ ነው፣ ራስ ምታት ሊያፈነዳኝ ነው ይላል። ጭንቀት፣ ከፍተኛ የሆነ ጭንቀት፣ ከፍተኛ የሆነ ድብርት፣ በቃ ምንም ነገር ሳይሰራ ይደብረዋል፣ ሰርቶም ይደብረዋል፣ ድንገትም ይደብረዋል። በቃ መኖር ያስጠላዋል፣ ይሰለቸዋል። እንስሳ አይነት ይሆን ይተኛል፣ ይበላል፣ ይነሳል። ድብርት፣ ተስፋ መቁረጥ ስሜት በሰው ላይ ይታያል። ተስፋ መቁረጥ፣ በቃ እኔ እኮ ብሞት ይሻለኛል፣ ጌታ ሆይ ግደለኝ፣ በቃ በዚህ ሰዓት ከመኖር ብሞት ይሻለኛል ይላል። ይህ ተስፋ መቁረጥ የሚባሉ ነገሮች ሲመጡ ኦልሬዲ መጋረጃው ወፍሯል ማለት ነው እኛ ጋር። ሌላኛው አእምሮ በሀሳብ ይወጠራል። ትንሽም ስንሰራ ይወጠራል፣ ብዙም ስንሰራ ይወጠራል። ሊፈነዳ የሚደርስ ስሜት፣ ከፍተኛ የሆነ ራስ ምታት ይመጣል ማለት ነው። ምን ማለት ነው? እንግዲህ ሞገዶች ወደ ሰው ልጅ ላይ ሲላኩ ኤሌክትሮማግኔቲክ ፍሪኩዌንሲ የሚባሉት ረቂቅ ሞገዶች ሲላኩ ቀጥታ ራስን ያገኛሉ። በዛ ሰዓት ምን ያደርጋሉ ማለት አእምሮ ይወጠራል ማለት ነው። ለምን? የብርሃን ጋሻው ስለሚበሳ ነው። ሌላኛው እንቅልፍ ማጣት ነው። ይገላበጣል፣ እንቅልፍ አይወስደውም፣ ይነሳል፣ ሻወር ይወስዳል፣ እንደገና ሶሻል ሚዲያ ይገባል፣ እንደገና አይኑ እንደፈጠጠ ያድራል ማለት ነው። ይህ እንቅልፍ ማጣት የሚባለው ማለት ነው። እንግዲህ እንቅልፍ ማጣት ማለት እኮ በራሱ ምን ማለት መሰላችሁ? በረቂቁ ዓለም አንድ ሰው እንቅልፍ አጣ ማለት እኮ ነፍሱ ቀጥተኛ የሆነ ረቂቅ ጨለማ ኃይል ግልጥ አድርጎ እያያት ስለሆነ፣ ነፍስ በጨለማ ኃይል በአፍራሽ ኃይል በደንብ አድርጎ ሲያያት፣ አይነ ፊት ለፊት ሲያያት የሰው ልጅ እንቅልፍ ያጣል። ምን ማለት ነው? የብርሃን ጋሻው ይሳሳል፣ የብርሃን ጋሻው ይወፍራል፣ የብርሃን ጋሻው ይጨማደራል። በዛ ሰዓት ነፍስ ትጋለጣለች። ምክንያቱም እግዚአብሔር አምላክ ለራሱ የመከላከያ ኃይል ሰጥቶታል። እንቅልፍ የሚያጣው አንዱ ያ ነው። አልጋ ላይ ተኝታችሁ እንቅልፍ ከወሰዳችሁ እርኩሳን መናፍስት እያዩአችሁ፣ ቀጥ ብለው እያዩአችሁ፣ በዛ ሰዓት ጸሎት መነሳት፣ ሰላም መራቅ። ሰላም የሚባለው የለም። ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም እንደሚለው ሰላም ለማግኘት ግሮሰሪ ይሄዳል። ግን ሰላም ለማግኘት ጤና ለማግኘት 2 ሰዓት ይሮጣል። 2 ሰዓት ሩጦ ከሚሮጥ 2 ደቂቃ 5 ደቂቃ ቢሰግድ እኮ ነፍሱንም ስጋውንም ይወጥረዋል፣ ነፍሱንም ስጋውንም ያድነዋል። ስግደት ማለት መንፈሳዊ ስፖርት ማለት ነው።
ቤተክርስቲያን ስግደት ብላ ስታስተምር እሱ ደግሞ ስፖርት ብሎ አመጣው። ሰውን ለ3 ሰዓት ያስሮጠዋል፣ እንደገና ያበለዋል፣ ደግሞ መልሶ 3 ሰዓት ያስሮጠዋል። ግን 3 ደቂቃ ግን አያሰግድህ። 3 ደቂቃ ግን ልሰግድ አይፈቅድልህ። 3 ሰዓት 2 ሰዓት ከምንሮጥ ግን 5 ደቂቃ ብንሰግድ ምን ያህል ጸጋ እናገኛለን? ምን ያህል የተቆለፈ ነገር ይከፈታል? በረቂቁ ዓለም ስግደት ማለት ግራውንዲንግ ነው። ግንባር ከመሬት ጋር ሲገኝ እግር ከመሬት ጋር ሲገናኝ ይዞት የሚወጣው መንፈሳዊ ኃይል አለ። ግንባር ደግሞ መሬት ጋር ሲገናኝ መሬት የራሷን ፈውስ ወደ ግንባር ትሰጣለች። ግንባር ማለት 3ኛው አይን ያለበት አይነ ልቦና ወይም የነፍስ አይን ያለበት ማለት ነው። ሰው ያን ጸጋ እዞ ነው የሚነሳው። ከዛ በኋላ በ32ቱ ማዕከላት በጀርባ ባሉ 32ቱ የኃይል መውጫ ማዕከላት በሙሉ የመንፈሳዊ ኃይል ረቂቅ ኃይሎች ይዘዋወራሉ ማለት ነው። ከዛ ንቃቱ ከፍ ይላል ማለት ነው። የሰው ልጅ ሌላ ሲወፍር የሚሰማው ስሜት ሰውነቱ ይከብደዋል። በቃ ትከሻ ላይ መክበድ፣ ሰውነት በራሱ ይከብዳል። በቃ ምንድን ነው የተሸከምኩት ይላል። የሚከብድ ስሜት ይመጣል። ይህ ዝለት ማለት ነው። በቃ በሰንሰለት እንደታሰረው ነው መሰማት። ዝለት መዛል ማለት ነው። ራስ የተሸከምነው ስጋ ይከብደናል። በቃ ምንድን ነው የሚከብደኝ ይላል። ይህ እንግዲህ መጋረጃው ሲወፍር የሚሰማን ነው። ያ ማለት በግራ በኩል ያለው የጨለማው ኃይል ወደኛ እየተጠጋ ሲመጣ፣ በቀኝ በኩል ያለው ቅዱሱ መልአክ ከኛ እየራቀ ሲሄድ ማለት ነው። ይህ ማለት መጋረጃ መወፈር ማለት ነው። ያ ማለት በቀኙ በኩል ያለው የኛ ቅዱስ መልአክ እኛ የሚያገኘን በብርሃን መስመሮች ነው፣ በነፍስ መስመሮች ነው፣ በሀሳብ ነው የሚበትነው። በነዛ በረቂቅ 8100 የነፍስ መስመሮች ሀሳቡን ይለቃል። ያኔ ለነፍስ መልእክት ይመጣታል። ነፍስ ደግሞ በልብ በኩል ለእኛ ትሰጠናለች ማለት ነው። ሲርቅ ደግሞ ብርሃኑ የብርሃን ኮዱም መልእክቱም ምን እየሆነ እየላላ ይሄዳል ማለት ነው። ስለዚህ ይህ ሲሆን እንግዲህ ምንድነው ይከብደናል። ይሁን እንደተሳሰርነን ይሰማናል ማለት ነው። ሌላኛው ለቁሳዊ ነገር ያለው ጥማት ይጨምራል። ነገር ግን ምንም አያረከው። 1 ሚሊዮን ቢኖረው ለምን 1.2 አላስገባሁት? ለምን 2 ሚሊዮን አልገባም? 1 ፎቅ ቢኖረው ለምን 2 ፎቅ አልሆነ? 1 መኪና ቢኖረው ለምን 2 መኪና? 1 ቤት ቢኖረው ለምን 2 ቤት አልሆነም ይላል። በቃ ግን ይኖረዋል፣ ግን አይረካም። ምክንያቱም እኛ እርካታን በቁጥር የምንለካው ከሆነ አንረካም። ባይዘ ቁጥር እኮ ጀስት ኢልኮቢስ ናቸው፣ አንሊሚትድ ናቸው። ይሄ ጥማቱ ይጨምራል፣ ግን አይረካም። ሌላኛው ከፈጣሪው እንደተለየ ብቻውን እንደሆነ ይሰማል። ባዶነት ስሜት አለው። ሁሉ ነገር አለው፣ ገንዘብ አለው፣ ሰው አለው፣ ሌላም አለው፣ ግን ባዶ የሆነ ስሜት ማለት ነው። እንግዲህ ባዶነት ስሜት ሲመጣ እንግዲህ መጋረጃው መወፈር ነው። እንግዲህ ነፍሳችን ምን ያህል ስጋ ውስጥ ገብታ ምን አይነት ፈተና ውስጥ እንዳለች ያሳያል ማለት ነው። ለመቆለፍ ለመደንዘዝ ምን ያህል ወደ ውስጥ እየገባች እንደሆነ ያሳያል ማለት ነው። ሌላኛው በቀላሉ መቆጣት ነው። ምንም ነገር ሳይሆን ይቆጣል። በቃ ደርሶ ይናደዳል፣ ይቆጣል፣ ይመለሳል። መቆጣት፣ ጥላቻ የማሳደር ሰውን እንደ ጠላት ማየት ማለት ነው። ምንም ሰው ሳይናደርግ መጥላት፣ ጥላቻ የሚባለውን ነገር ማሳደር ማለት ነው። በቃ የሆነ ነገር አድርጋችሁለት በጎ ነገር አድርጋችሁለትም ይገለብጥና ይረዳል። ወይ አንተን ያስቀይማል፣ ወይ አንቺን ያስቀይምሻል ማለት ነው። ይህ ሁሉ የመጋረጃ መወፈር ነው። እንግዲህ በረቂቁ ዓለም መንፈሳዊ ነገሮችን እንደ ሞኝነት እና እንደ ከንቱ ያዩታል። አሁን አንተ የምትጸልየው ምን ልታደርግ ነው? አሁን ስለ ጸሎት በዚህ ሰዓት ማውራት እኮ ደስ ኢስ ኦልድ ፋሽን። ሰው ማተቡን አንጠልጥሎ ሚዲያ ላይ መውጣት ኢስ ኦልድ ፋሽን። ሰው ነጠላ ለብሶ ቤተክርስቲያን መሄድ፣ ሚዲያ ላይ መውጣት እኮ በቃ ኋላ ቀር እኮ። ቀሚስ መለበስ ኋላ ቀር ነው። ስለ አባቶች ገዳማት ማውራት፣ ስለ አባቶቻችን ታሪክ ማውራት ኋላ ቀር ነው። ስለ ጸበል ማውራት ኋላ ቀር ነው። ስለ ስግደት ማውራት ኋላ ቀር ነው። ምን ያህል እንደሰሩብን ተመልከቱ። ምን ያህል አልጎሪዝም እንደሰሩብን ተመልከቱ። ምንድን ነው የሚያወራው ይህ ልጅ? ምኑ አብዶ ነው እንደ ይባላል። ምክንያቱም እብዶች በበዙበት ሰዓት አንተ ካላበር ከአንተ እብድ ትባላለህ ይላል። እና እነዚህ መንፈሳዊ ነገሮችን ስታወሩ ምን ሆኖ ነው ይሄ
ጤነኛ ነው እንደሚባልበት ዘመንም እየመጣ ነው ነን። እዛው ላይ ነው ያለን። እንደዚህ አይነት እውቀቶች አይገኙማ። ቢገኙም ቢመጡም ማንም ሰው አያገኛቸውም። ጀስት አይሰማቸውም። ቦታም አይሰጣ፣ አልጎሪዝሙ አይሰጣቸውም። ባይዘው ራቁት ግን ፖስት ብታደረግ በእርግጠኝነት በአንዴ ቫይራል ይወጣል። እየዘመርክ ፖስት ብታደረግ ግን አይወጣም፣ አይፈቀድም። እንደዚ አይነት ሰው በራሱ ሼር አያደረገው፣ ሪፖስትም አያደረገው። ምንም አይነት ህልም ወይም መንፈሳዊ ራዕይ የማየት ችሎታ ይሞታል ማለት ነው። ድሮ ህልም ያይ ነበር፣ አሁን የለም። መንፈሳዊ ራዕይ ያይ ነበር፣ አሁን የለም። ማታ ላይ ወይም ጠዋት ላይ በቀኑ የሚያየውን ነገር አይቶ ያድራል፣ ግን ዛሬ የለም። በተለይ አሁን ፋይዳ ካወጣም በኋላ ህልም የሚባለው ነገር ወሮ ተቋርጧል። ምክንያቱም ፋይዳ ውልሪ በመሀል ገብቷል። በእግዚአብሔርና በነፍስ በኩል ዲጂታል ጥላው ነው ገብቷል። ስለዚህ ይህን ሁሉ ለመከላከል መጋረጃውን ራሱ እኮ ለመቀነስ አሁን ለዛ ነው ወደ ቤተክርስቲያን መጠጋት፣ መጸለይ ያለብን፣ መነሳት ያለብን፣ የዶሮ የጣልናቸውን ነገሮች ማንሳት ያለብን ግድ ስለሆነብን ነው። ትንሿ ነገር በጣም አስፈላጊ ስለሆነች፣ የጣልናት ነገር በጣም አስፈላጊ ስለሆነች ነው እናንሳት እያልነን ያለን። ሌላኛው ድንዛዜ መርሳት፣ ትኩረት ማጣት። በቃ ሰው አሁን ምንድን ነው መርሳት የሚባል በሽታ ዞ የሆነ ዕቃ እውነጋ እንዳረገ ስሙን ሁሉም ይረሳል፣ ስልክ ቁጥሩም ይረሳል፣ ቤቱን ሁሉ አለመርሳቱም አይዶን ነው እንግዲህ እቃውም ይረሳል። ኦልሬዲ መርሳት የሚባለው ነገር ሲመጣ እኮ ድንዛዜ ወይ ንቃታችን ምን ያህል ሰርቨሩ ጋር እንደሄደ ነው የሚያሳየው። ንቃታችን ምን ያህል እየተሰለበና እየሄደ እንደሆነ ነው የሚያሳየው። ባይዘወይ ሌላኛው ትኩረት ማጣት ነው። አንድ ነገር እዚህ ላይ 5 ስራዎችን ይሰራል ቁጭልና 5ቱንም ይከፍታል፣ ግን አንዱን አይፈጽም። 5 እቅድ ያወጣል፣ ግን አንዱን አይሰራም። አንዱን ይሰራል፣ ግን ትኩረት የለው። አንዱን እየሰራ ደግሞ ሞባይሉ ጋር ነው፣ እየበላም ሞባይል ጋር ነው፣ ምግብ ላይ እያለ ጀስት ስክሪን ላይ ነው። እና ስኬት መራቅ ይለፋል፣ ይጥራል፣ ይግራል፣ ግን ስኬት የለም። እነዚህ ሁሉ እንግዲህ የእነዚህ አልጎሪዝም ነው እንግዲህ እየበላን ያለ ነው ማለት እና ሲወፍር እንደዚህ አይነት ነገሮች አሉ። ሲላላ ምንድን ነው ወደሚለው ለመምጣት ሜቢ ሰዓቱን እንየውና 3 ርዕሶች አሉ እና እንቀጥል ወይስ ምን ትላላችሁ ወደሚለው እንምጣና እስኪ እንዳይበዛብን ወገኖቼ ምን ትላላችሁ? በቀጥል ጥሩ ነው። ቢያንስ 30 ደቂቃ እንጠቀም። ትንሽ ጨምር። እሺ። እና ሲላላ የሚሰማ ስሜት ምንድን ነው? እንግዲህ መጋረጃ ሲላላ ምን አይነት ስሜቶች አሉት ወደሚለው እንመጣለን። ድንገተኛ የሆነ የብርሃን፣ የደስታ፣ የሰላም ስሜት በውስጡ ይፈሳል ማለት ነው። አንድ ሰው እንዲህ ዛሬ እንዴት ደስ እንዳለኝ፣ ዛሬ ደስተኛ ነኝ፣ ቀለል ያለ ስሜት እየተሰማኝ ነው የሚሉ ነገሮች ሲመጡ እንግዲህ ነፍስ ካለው የመጋረጃ ኃይል ወጣ የብርሃን ጋሻውን አጽርታ ወይም ደግሞ ለመውጣት የምታረገው ራሷ በራሷ እያነሳች የራሷን የብርሃን ኃይል እያመነጨች ደስ መለኮታዊ ኃይል እየሳበች እንደሆነ እግዚአብሔር መንፈስ ቅዱስን እያገኘች እንደሆነ የሚያሳይ ነው ማለት ነው። ምክንያቱም የመንፈስ ፍሬዎች ብሎ የሚያስቀምጠው መጽሐፍ ቅዱስ እነዚህ ነው። ደስታ፣ ሰላም፣ ፍቅር ብሎ ነው አይደል የሚያስቀምጣቸው። እነዚህ በሰው እጅ የታሰሩ አይደሉም፣ በእግዚአብሔር እጅ የተያዙ ናቸው። እነዚህ በእግዚአብሔር እጅ የተያዙ ስለሆነ ወደ ሰማይ ቀና ስንል ብቻ ነው የምናገኛቸው። ወደ ሰማይ ቀና ካለን አናገኛቸውም። ስለዚህ እነዚህን ሰው እዟቸው ቢሆን ለምሳሌ እንደው አሁን ሰላምን፣ ደስታን፣ ምን ተነፍሰውን አየር እንኳ የሰው ልጅ እዞት ቢሆን ተመልከቱ እስኪ። እኛ እንኖር ነበር ጎበስ? አንኖርም። በሀብታሞች እጅ ተይዞ ቢሆን የሰው ልጅ እንደሚለብሰው ጫማ እግሩ አልቆ ቢሆን የኔ አፍንጫችን ደርሰን አንሆን? ገጠር ላይ ያሉ አባቶቻችን በባዶ እግር ነው የሚሄዱት። ግን እኛ ብዙ ጫማ እስካሁን በ20 ዓመት በ30 ዓመት ብዙ ጫማ እኮ ፈጅተናል አይደል? ግን በባዶ እግራችን ሂደን ግን እንደ ጫማው ቢሆን ኖሮ አልቀን እዚህ ጫፋ ወይ ጫማ ወይ ማነው ግንባራችን ላይ ደርሰን እንሆን ነበር። ግን ምን አይነት ስጦታዎች እንደተሰጠን ተመልከቱ። እኔ ድንገተኛ ደስታ የሚባለው የሚመጣው እንግዲህ
ይሄ የመጋረጃው ሲላላ ነው። አእምሮ ይበራል። ነገሮች ሁሉ በግልጽ መታየት ይጀምራሉ። አእምሯችን ክፍት ይሆናል። ግልጽ አንዳንድ ነገሮችን ሹክ የሚል በቃ የሆነ ጥሩ ነገር ለምሳሌ የሆነ ነገር እንዲገለጽላችሁ ተፈልጋችሁ ይነገራችኋል። በጥሩ ጎን ማለት ነው። ሰውን ቀድማችሁ ታነባላችሁ። የሆነ ነገር ቀድማችሁ የማየት እድሉ ይኖራችኋል። ያ ሁሉ ይሰጣቸዋል ማለት ነው። ሌላኛው ሰውነቱ እንደ ላባ የቀለለና ከፍተኛ ኃይል እንዳለው ይሰማዋል ማለት ነው። በቃ ስራ ቢሰራ አይደክሙ፣ ይነቃቃል፣ ሰውነቱ ይቀለዋል ማለት ነው። እነዚህ አይነት ስሜቶች ይመጣሉ። እንግዲህ ሌላኛው ከፍጥረት ጋር ያለው ትስስርና ፍቅር በጥልቀት ይሰማዋል። እንስሳትን ይወዳል፣ ተፈጥሮ ጋር ይገናኛል፣ ሰውን ይወዳል፣ ለሰው በጎ ያስባል፣ ስለ ሰው ያዝናል ይላል። ሰውን ያጽናናል፣ ይመክራል፣ የኔ ይቅርብኝ ይላል። የራሱን ትቶ ስለሌላ ያስባል። የእግዚአብሔርን ፍቅር ይመለከታል በውስጡ። አንዳንዴ እንባም ሊመጣ ይችላል። ከዚህ ጋር እንባም ሊመጣ ይችላል። ይሄ መጋረጃ መሳሳት ነው እና ፍርሃት ሙሉ በሙሉ ይጠፋል። በቃ ፍርሃትም ሙሉ በሙሉ ይጋፈጣል ማለት ነው። ለሞትም ቢሆን የማይበገር ጽናት ይኖረዋል ማለት ነው። እንግዲህ የሰማዕታት ዘመንም አስታውስ። ፍርሃት በቃ ሞት የሚባለውን ነገር ፊት ለፊቱ እየመጣ ይጋፈጠዋል። በቃ በእግዚአብሔር ስለሚያምን ማለት ነው። ሌላኛው ህልሞቹ ግልጽ ይሆናሉ። በቃ ዝም ብሎ ውዥንብር የሆነ ቅዠት አይነት ሳይሆን ግልጽ የሆነ ህልም ያያል። ትንቢታዊና መለኮታዊ ምሪት ያለባቸው ይሆናሉ ማለት ነው። ህልሞቹ በሙሉ በቃ ያያል፣ ይደርሰዋል፣ መልእክቱ ይደርሰዋል ማለት ነው። ሀፕን ያደርጋሉ። ሁሉ ነገር ያዩት ሁሉ ይመጣል ማለት ነው። ሌላኛው በጥቂት ነገር የመርካት በጥቂት ነገር ይረካል። እንደገና ደግሞ የማያቋርጥ ምስጋና በልቡ ውስጥ ይኖራል። ለጸሎት ይነሳል፣ ይነቃቃል፣ ሁሉ ነገሩ ይነሳል ማለት ነው። ለምን? ደሙ ሁሉ ስለሚጸዳ ነው። በውስጥ በኩል ደም ሲጸዳ ኦኬ፣ ነፍስ በዛው ልክ የነፍስ ማደሪያ ስለሆነ ደም አብራ ትነሳለች ማለት ነው እሷ። ሌላኛው የስላሴ ኃይል እንግዲህ በሰውነቱ ውስጥ እንደ ኤሌክትሪክ ሲንቀሳቀስ ማለት ይሰማዋል። በቃ እግሩ ሁሉ ይለቀዋል። ይህ እግር ሁሉ ሰውነቱ ቀለል ሲል ደሙ ራሱ በትክክል ሲዛወር ምናምን አይነት የቅለት መንፈስ ይሰማዋል ማለት ነው። እነዚህ አይነት ምልክቶች እንግዲህ የመጋረጃ የሜትሪክስ መጋረጃ ሲላላ የሚሰሙት ስሜቶች ናቸው እና እነዚህ ነገሮች ሲመጡ ለጸሎት መበርታት መቀጠል ነው እና ይህን ነገር ብናደርግ የተሻለ ነው። ዞሮ እንግዲህ አንዲት ርዕስ ነው የቀረች፣ እንጨርሳትና እንለያያለን ማለት ነው። እንግዲህ ምን እናደርግ? ይህ መጋረጃ እንግዲህ በዚህም በአራቱም ዳይሬክሽን ወይም አቅጣጫ መጋረጃ ከመጣ ኦልሬዲ እኛን ሶስተኛው ዳይሜንሽን ወይ ልኬት ላይ ካስቀመጠን እንዴት አድርገን እንውጣ፣ መጋረጃውን እንዴት እንቅደድ ወደሚለው ስንመጣ እንግዲህ ፕሮሰስ ነው። አንድ የሚመጣ ነገር አይደለም። ባይዘወይ የእግዚአብሔር ኃይል የሚሰራው በድግግሞሽ ነው። ያለማቋረጥ በሚካሄድ ድግግሞሽ፣ ያለማቋረጥ በሚካሄድ መንፈሳዊ ድግግሞሽ ነው የእግዚአብሔር ኃይል የሚሰራው። ዛሬ ጸሎት ጸልዬ ነገ ብተው ዛሬ ሊሰጠን የሚችል ነገር አለ። መልሶ ግን ደግሞ እንደገና የጨለማ ኃይል አብሮ ስለሚገባ ይበልጥ ያደነዝዘናል ማለት ነው። ግን ምንድነው መቋረጥ የለበትም ማለት ነው። ያ መንፈሳዊ ድግግሞሹ መቋረጥ የለበትም። እንዴት ነው መጋረጃ የምንቀደው ወደሚለው አንደኛው ዲጂታል ጾም ነው። በየቀኑ ቢያንስ ለአንድ ሰዓት ስልክና ቴክኖሎጂን አጥፍተው ከተፈጥሮ ጋር መገናኘት። ለምሳሌ ተፈጥሮ ማየት ሊሆን ይችላል፣ እንስሳትን እጽዋትን ማየት ሊሆን ይችላል፣ ሰማይን ማየት ሊሆን ይችላል፣ ስለ ተፈጥሮ መመሰጥ ሊሆን ይችላል፣ የእግዚአብሔርን ፍጥረት መመራመር ሊሆን ይችላል። ለምን? ጫጫታውን መቀነስ ማለት ነው። 24 ሰዓት ጫጫታ ከሚሆን ለአንድ ሰዓት እስቲ ጫጫታ ውስጥ ወጦ ዝም ማለት ዲጂታል ጾም የሚባለው ይሄ ነው። ሌላኛው በባዶ እግር መሄድ። በባዶ እግር በቀን ለ15 ደቂቃ ወይ ለ20 ደቂቃ ለ30 ደቂቃ ሳር ላይ ባዶ እግር በመሄድ በሰውነት ያለውን የዲጂታል መርዝ ማስወገድ። ስታቲክ ኢነርጂ የሚባለው በምግብ ይገባል፣ በመጠጥ ይገባል፣ በዘይት ይገባል፣ በስትንፋስ ይገባል። ግራፋይን ኦክሳይድ የሚባለው የአውሬው አንቴና ማለት ነው። ግራውንዲንግ ማለት መሬትን መሳም፣ መሬት እግር እንዲገናኙ ማድረግ፣ መሬት የራሷን የፈውስ ስጦታ ወደ ሰው ልጅ በእግር በኩል እንድትልክ ማድረግ። ሌላኛው የማለዳ ፀሐይ ነው። ፀሐይ ስትወጣ
ለ10 ደቂቃ አይንን ጨፍኖ ብርሃኑን መቀበል ማለት ነው። ግንባርም ጀስት አይንን ልንጨፍን እንችላለን እየጸለይንን ማለት ነው። ጸሎት እያደረጉ ጀስት ግንባርን ምን ማድረግ ነው? ለፀሐይ ማስመታት። በተለይ ያመመው ቦታችን ላይ ፀሐይ ከ12 ሰዓት እስከ 1 ሰዓት የምትለቀው መንፈሳዊ ኃይል አለ። ያመመው ፓርት ላይ ያንን ብናስነካ ራሷ ታድናለች በተፈጥሮ። ይሄኛው የነፍስ ኃይል የሚበራበት ነው ማለት ነው። ሌላኛው እንግዲህ ጸሎት ነው። በተለይ ውዳሴ ማርያም እንግዲህ እመቤታችን ቅድስት ድንግል ማርያም የቱን ትወዳለች ተብላ ስትጠየቅ ውዳሴ ማርያም ነው ያለች አይደል? ውዳሴ ነው ያለችው። ውዳሴ ማርያም ማድረግ ነው። ውዳሴ ማርያም ስናደርግ እንግዲህ የእመቤታችን ቅድስት ድንግል ማርያም ጸሎት፣ እንባ ዓለምን የመቀየር ኃይል አለ። ዓለምን ያለውን ጭጋግ አንዴ የመቀየር መለኮታዊ ኃይል አለ። ውዳሴ ማርያም ሳናቋርጥ ማድረስ ሰይፍ ስለሆነ ማለት ነው። የእሷ ጸሎት የእሷ ቃል ሰይፍ ነው። ለዛ ነው የሚፈራት እሱ። ለምን? የሰው ልጅ የዳነባት ስለሆነ ማለት አልጎሪዝም ይፈራል። ስለዚህ ማንም ሰው በቃ ውዳሴ ማርያም አድርሶ እንዲወጣ ማድረግ፣ ነፍሱን ቻርጅ አድርጎ መውጣት ማለት እኮ ነው። ሌላ ምንም ነገር የለም። ስጋህን ቻርጅ ታደርጋለህ በቁርስ ደግሞ ነፍሴን ቻርጅ አድርጌ ልውጣ ብለህ ማድረግ እኮ ነው። ሌላ ነገር የለውም እኮ። ሌላኛው ውሃ ስንጠጣ እንግዲህ ባርከን መጠጣት፣ ምግቡንም እንደዛው በጸሎት የተባረከ ውሃ መጠጣት፣ ጸበል መጠጣት፣ ምግብ ደግሞ እንደዛው መባረክ ነው። ለምን? በአብ በወልድ መንፈስ ቅዱስ ሲባረክ ይህ የላቦራቶሪ ድግምቱ ስለሚሰበር ነው። እንኳን ጂኤምኦ ሌላው መርዝም ተሰብሮ አሳይተውናል አባቶቻችን። መርዝ ጠጥተው ባርከው ጠጥተው አሳይተውናል። እኛ ባናምንበትም እኛ ማለት እኛ በንቃት ባንጠራውም ውሃ ባርከ ስትጠጣ የምታወጣው በቃል በአንደበት የምታወጣው የእግዚአብሔር ቃል ግን ቁሱ ምን እንደሆነ ያውቀዋል፣ ይገዛል ለዛ ቃል። ውሃውን ስትባርከው ላወጣው ቃል ላወጣው የሥላሴ ቃል ውሃው ይገዛል። 4 ነጥብ። በቃ እውነታው ያ ነው። አንተ ግን በአብ በወልድ መንፈስ ቅዱስ ስም ስትል ምናልባት በንቃት ላትለው ትችላለህ፣ በዝለት ልትለው ትችላለህ። ውሃው ግን ይገነዘባል። የማንን ቃል እንደጠራ ይገነዘባል። አጋንንትም ያውቁታል። ለዛ ነው ጸሎት አታቋርጡ የሚባለው። ሀሳባችሁን ቢበተን ፈተና ውስጥም ቢኮን ደስ ጸሎት አይቋረጥም። ለምን? ትግል ነው፣ ጦርነት ነው። ሌላኛው የአንደበት ንጽህና ነው። ሐሜት፣ ክፉ ንግግር። አንደበት ንጹህ ይሁን ይባላል። ባይዘው አንደበት ይቆሽሻል። አንደበት ቆሸሸ ማለት የምትናገረው ቃል የሜትሪክስ መጋረጃ የመቅደድ አቅሙ ምን ይሆናል? ይቀንሳል። በአንደበት ሜትሪክስ ይቀደዳል። ባይዘው በአንደበት የሜትሪክስ መጋረጃ ይቀደዳል። በግልጽ የምነግራችሁ ማለት ነው። አንደበት ደግሞ ይቆሽሻል። አንደበት ይቆሽሻል። አንደበትን መጠበቅ፣ በምስጋና በእውነት ቃሎች ብቻ መናገር፣ ማውራት፣ ጥሩ ጥሩ ነገሮችን ማውራት ይበልጥ በጣም አሪፍ ነው። አንደበት እንዳይቆሽሽ ማለት ነው። ሌላ የሥላሴ መለኮታዊ ትውስታ ማሰብ። እኔ መለኮት ብርሃን ልጅ ነኝ፣ እኔ ብርሃን ልጅ ነኝ። ጌታችን ኢየሱስ ክርስቶስ ለእኛ ያደረግልን የቀራንዮ ጉዞ ማሰብ። ለምሳሌ 3:6-9 ላይ እኮ ጸሎት እንኳን ለማድረግ እንኳን ቢያቅታችሁ ለ1 ደቂቃ ቀራንዮ መጓዝ፣ በሀሳብ ደረጃ ቀራንዮ መጓዝ። እንደው ኃጢአቶች ሁሉ ይረሳሉ። ግን የክርስቶስን ውለታ የመስቀል ውለታ ግን መርሳት ግን የኃጢአትም ኃጢአት ባይዘው እሱን ስለረሳን እኮ ነው ከእንስሳ በታቸውን። አንዳንዴ ግን ከሞት በኋላ ያለውን ህይወት እኮ የሰው ልጅ ቢያይ እኮ ሞት እንዳለ እንኳን ለቅጽበት እኮ ባንረሳ እኛ ምን አይነት ሰዎች እንሆን ነበር። እኔ መለኮት ብርሃን ነኝ እንጂ የማትሪክስ ባህሪ አይደለም። እኔ ቁጥር አይደለም። እኔ ማሽን አይደለም። እኔ እግዚአብሔር ፍጥረት በብርሃን ያረፈብኝ የሥላሴ ባሪያ የመለኮት የማን ነው የብርሃን ልጅ ነኝ ብሎ ራስን ማወጅ ነው። በቃ ይህንን በቃል ስናውጅ አልጎሪዝም እኛ ጋር አይሰራም። ቃል ነዋ እኛ የምናወጣው ቃላችን ብዙ ነገር እንደሚሰራ አባቶቻችን አሳይተዋል። ተራራ ንደው፣ ተራራ አንቀሳቅሰው፣ አጢሰው አሳይተው። ለዛ ነው በቲክቶኩም በሶሻል ሚዲያውም አንደበታችን እንዲቆሽሽ የፖለቲካ የዘረኝነት የሌላውን ነገር እያደረገ አንደበት እንዲቆሽሽ አደረገ። አንደበት ሲቆሽሽ መለኮታዊ ኃይል
እንዳያገኝ ያደርገዋል፣ እንዳይፈውስ ያደርገዋል፣ እኛን እንዳያድን ያደርገዋል ማለት ነው። ሌላኛው ምጽዋት ነው። ቁሳዊ ሰንሰለት ለመበጠስ ያለንን መስጠት ነው። ምጽዋት ያለንን ማካፈል መስጠት፣ ሌሎችን ምስኪኖችን መርዳት ነው። ሌላኛው እንግዲህ ቀን ላይ በተለይ ብዙ ጊዜ ይለዋል፣ አብዛኞቻችሁ እየተጠቀማችሁበት ነው። እነዚህ 369 መጠቀም 36912ን መጠቀም ብትችሉ በጸሎት ትንሽ የሆኑ ጸሎቶች ብትጠቀሙ እመክራለሁ። በጣም ጥሩ ስለሆነ እነዚህ በድግግሞች ሲሰሩ ለብዙ ጊዜ ስትሰሯቸው በጣም ብዙ ለውጦች ታገኛላችሁ። የሚከፈቱ የሚወገዱ ብዙ ፈተናዎች ይኖራሉ። አንዴ አይመጣም፣ ግን ጀስት አታቋርጡ አድርጉት። ሌላኛው ብዙ ጊዜ በጣም በደከማችሁ ሰዓት ሰይፈ ስላሴ ሰይፈ መለኮት ጸሎትን ብትጠቀሙ፣ ሰኔ ጎልጎታ በወር 1 ቀን ድርሳን በቤታችሁ አንዴ ሊነበብ ቤቱን 4 ማዕዘን ብትረጩ፣ ይህ ሁሉ ምንድን ነው? ጀስት የጣልነው ግን እናንሳው። በተለይ በዚህ ሰዓት በጣም የሚያስፈልገን ስለሆነ ነው እያወራዎች ያሉት። እና ይሄ እንግዲህ መጋረጃውን ምን የሚያደርጉ ናቸው ማለት ነው? የሚያሳሱና የሚቀዱ ናቸው ማለት ነው። በጊዜው እንደ የንቃታችን ነው የሚሰጠው። አሁን ባለንበት ደስት እነዚህን ተግበር ለማለት ፈልጌ ነው። በጣም አበዛባችሁ መሰለኝ። በእኔ በኩል ያለኝ ይሄ ነው። እግዚአብሔር ይስጥልኝ።